ሆዱ እኮ ነው ሰው ሲያዞረው። አሁን ሰው ጠዋት አላርም ቀጥሮ ስራ የሚገባው ለሆዱ እየተገዛ እንኳን ሰው ሆድ ይገዛል። የሚከብረውን ካላከበር የማይከብረው ይከብርብናል በእኛ ላይ። የሚደንቀው እግዚአብሔር አልደንቅህ ካለ የማይደንቅ የተጠቀለለ ንፋስ የተሞላበት አየር የተሞላበት ኳስ ታደንቃለህ። የሚደንቀው የእግዚአብሔር መልክ አልደንቅህ ካለ ግሪክ ላይ የተሰራች የጣዖት መልክ አርጤምስን ታደንቃለህ። የሚደንቅ የእግዚአብሔር መልክ ካልደነቅህ ፈረንጅ ታደንቃለህ ማለት። የሚደንቀውን ሳናደንቅ ስንቀር ነው የማይደነቀው የሚደነቅብን። ያውን እንግዲህ ውሸት የማይመስለን ብዙ ነገር አለ እኮ። መገናኛ ቁጭ ብሎ ያው እዚህ እንትኑ ጋር ደረኩ ቤተክርስቲያኑ በሩ ጋር ይለዋል ማለት። ያው ውሸት ነው በቃ ለመደ። እዳ እኮ ነው የገባ ነው። ሲሾሙም ወገን ማውጫ ያክስት ልጃቸውን መቀጠር እንደ ስሞትላችሁ ቤተክርስቲያን አላልኩም ነው እናንተ መስሪያ ቤት ሁሉ ማለት ነው። እናንተ መስሪያ ቤት ሁሉ አሁን በቃ ችግር ሆኗል። ያክስቴ ልጅ ነው አስገባውን ስማ ይባላል ማለት ነው። ድሃውን ሁሉ ስማ ተብለህ ተሹመህ የአክስት ልጅ የምታወጣበት እንዲሁ እኮ ይጣል። ሲሾሙት ሌባ ሰው ማለት አንድ እጄ ላይ መቼ ገብታ የሚል እኮ ነው። ስልጣኗ መቼ እጄ ላይ ገብታ ማለት ሲሾሙ ወይ የአክስት ልጅ የምትደረዳ። አሁን ሰርግ ላይ ሰውየው አሳልፍ ይሄን ሁሉ ህዝብ አስተናግድ ሲለው ሰውየው ምን ያደርጋል? የዘመዱ ምናምን ነይ በዚህ ነይ ጋግጭ በይ። አሁን ፍርድ ቤት አሁን ቀበሌ ምናምን እንደው በዚህም ነው ያልኩ አደራችሁ። በዚህም በእኛ ቤት አካባቢ እንደው ጠጋ ብሎ ገለጥለጥ ቢደረግ ሶስት ሽርብ አይጠፋም ብዬ ነው። ሶስት ሽርብ እናንተ ጋርም አይጠፋም ኩለን እኮ መቼ አሁን የኛ ሲሆን የሚታያችሁ እናንተንስ ማን ይንገራችሁ ብዬ ነው። እሺ አሁን ሰልጥነ በጣም ስሰለጥን የምታየው ትል ነው በቴክኖሎጂ ማለት። በጣም ስሰለጥን እንዲያርገ የምታየው ደመና በቃ ሌላ ምንም ትርጉም የለው። በጣም ስትር እግዚአብሔር ሲገባ ግን እስኪ አሁን ማን አለ እንደው መሬትን በኋላ ላይ ያስቀመጠ እንኳን መሬትን አይደለም ልብስህን በኋላ ላይ ያስቀምጠው ይውላል አይውልም። ታዲያ ሰው ጠቦታል፣ ከሚስቱ ጋር ቤቱ ጠቦታል፣ ባለስልጣን ወንበሩ ጠቦታል፣ ጠበኞቹ በተስማሙበት ዓለም። እውነቴን እኮ ቢያንስ ሰው አይምሮ ከሌለው ፍጥረት ያንሳል እንዴ? ጠቧል፣ ቤተክርስቲያኑ ጠቧል፣ ስልጣን ጥብብ አድርጎታል። ተመልከቱ፣ ከተማው ጠቧል ለባለስልጣናቱ። ሰውን በዘሩ ሰውን በመልኩ ሰውን በጎጡ ከፋፍለው ጨረሱ። ከፋፍለው ማለት ነው። ሰው ቢያንስ እንደው ተመልከቱ አይምሮ ከሌለው ፍጥረት መማር ነበረበት። ይኸውላችሁ አሁን ደግሞ ጉራ ማለት ነው። ያን አጥፍቶ እግዚአብሔር ማን ሊገባለት ነው የሚል አንዳንድ ትዕቢተኛ አይጠፋም። ጅል እንዳትሆን። አንድ ወርቅ ያለው ሰው አመድ ባለው ሰው አይቀናም። ወርቅ ያለው ሰው ከሰል በያዘ ሰው አይቀናም። ወርቅ ያለው ሰው መዳብ ባለው ሰው አይቀናም። ወርቅ ያለው ሰው ቆርቆሮ ባለው ሰው አይቀናም። አንድ ጻድቅ ያለው እግዚአብሔር ተመልከቱ፣ ዓለም ሁሉ ቢያልቅ ራሱ ዓለም ይቀርበታል እንጂ እግዚአብሔር የሚጎርልበት የለም። በብርሃን ፈንታ ጨለማ ነው ያለበሰው። ለምን? እግዚአብሔር ይመርጣል ማለት እግዚአብሔር ንጹህ ፍጥረትን ይፈጥራል ማለት ነው። እስኪ በሉ እግዚአብሔር በሉ ምንን ይፈጥራል? አንድ። ታዲያ እግዚአብሔር ንጹህ ፍጥረት ከፈጠረ ሳጥናኤል ከወዴት መጣ ካላችሁ፣ ወዳጀ እናቴ እኔንም ስትወልደኝ ንጹህ ልጅ ነው የወለደችው አይደለም? አሁን ሊቅ ሆኖ የተወለደ ሰው አለ አለ? የለም። ሊቅነትም ድንቁርናም እዚህ ዓለም የሚመጡ ናቸው ማለት ሰው በባህሪው የሚያመጣቸው ናቸው። በሞቴ በዚያውም ላይ እንጀራ ስትጋግሩ የሻገተ እንጀራ ጋግራችኋል? ምን እንጀራ ነው የጋገራችሁት? ሻጋታው ከየት መጣ በሉ እንጂ ያው እንጀራው ነው ሻጋታ ያመጣው ማለት ነው። ሻጋታውን ያመጣው ራሱ ሻጋታው ዲያብሎስ ነው እንጂ እግዚአብሔር ንጹህ ዲያብሎስ ነው የፈጠረው። ለብር ብሎ መስበክ፣ በብር ክህነትን መግዛት፣ በብር ጉቦ ተቀብሎ ሰው መቅጠር፣ መንፈስ ቅዱስን መሸጥ፣ በብር ብሎ በሰው ላይ መፍረድ፣ ለብር ብሎ ክርስትናን መካድ፣ ለብር ብሎ ገብርኤልን 199 ብር ነው ያመጣሁት አንድ ብርም አላተረፉም ግዛይ። ይኸው ለብር ብለህ ሸጥከው ማለት ነው። ነጋዴው ይሸጠዋል። ያም ባይሆን ደግሞ ገብርኤልን ከጨመረ ነው የመጣው ዝም ብለህ ግዛ ይላል ማለት ምን አማማ ዝም ብለህ አትሽጥ ብሎ የከለከለ ሰው የለም። ግን አትማሉ እና ይላችሁ አንዱን አካል መንፈስ ቅዱስን መሸጥ ማለት እንደ ይሁዳ ተመልከቱ፣ በ80 ቀን በተቀበልከው መንፈስ ቅዱስ ላይ መዋሸት ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን ዋላችሁ? እንደምን አመሻችሁ? እንደምን እስከዚህ ሰዓት ደረሳችሁ? በተወሰነ ደቂቃ የምንማማርበት የትምህርታችን ርዕስ ወአጸን ልቦ ለፈርዖን፣ የፈርዖንን ልብ አጸናለሁ በሚል ይሆናል። እስኪ በሉ የፈርዖንን ልብ። አቤት ይሄ መብራት እኔንም ረብሿል መሰለኝ አይደል? እስኪ የፈርዖንን ልብ በሉ። ምን እላለሁ? የማን ልብ? ርዕሳችን ምንድን ነው? አታተበስብሱት ማለት ነው። በደንብ አድርጋችሁ አስረግጣችሁ ነው መናገር። ሰለስቱ ምዕት ሲናገሩ ምን ይላሉ? ለብላቢ አትሁን ይላሉ። በሃይማኖት አበው ሲናገሩ ማለት ነው። ለብላቢ ማለት ቱቱቱቱቱ ብሎ ልፍ ማተል አትሁን። አስረግ ወኩን በሊሃ ልሳን፣ አከናውነህ ተናገር፣ አስረግጠህም ተናገር።
ለምን? ያን ነገር የሚሰሙ ሰዎች ያንተን አቋም ያውቃሉ። አንድ ሁለተኛ ኢትኩን ብእሴ ዘክሌ ነገሩ ሁለት ነገር ያለው ሰውም አትሆን። አሬዎስንም ስታገኘው እንዳንተው፣ ለእስክንድሮስንም ስታገኘው እንዳንተው፣ ዘፈኑንም ስታገኘው እስክስታ የምታስነካ፣ መዝሙርም ስታገኝ የምታጨበጭብ፣ የተሾመ ሲመጣም እልል የምትል፣ ያም ሲሻር የምታዝን አትሆን። በአንድ አፍህ ሁለት ነገር አይውጣ። ሊቃውንት እንደውም ሲያስረግጡት ምን ይላሉ? ይነቅህኑ ማይ ጥዑም ወማይ መሪር ማሃዱ አዘቅት። ከአንድ ጉድጓድ መራራና ጣፋጭ ውሃ ይቀዳልን? አይቀዳም። ከአንድ ጠርሙስ ላይ የሚጣፍጥና የማይጣፍጥ ውሃ ይቀዳም? መቼስ ከአንድ አፍህ ሁለት ለምን ይወጣል? ይለይልህ እንግዲህ ይጥራልህ። ክርስቲያን ከሆንክ ክርስቲያን ሆነ ዝለቅ። ያው ደግሞ ሌላም ከሆንክ ሌላ ነው ይበል። ምክንያቱም ከአንድ ውሃ ሁለት ነገር ሊቀዳ አይችልም። አንድ ሰው ለሁለት ጌታ መገዛት አይችልም። አሃዱ ያፈቅር ወካለው ይጸልይ አለ ጌታ። አንዱን ይጠላል አንዱንም ይወዳል። ለምሳሌ ህፃናት አክስታቸውንም እናታቸውንም ይወዳሉ። ደግ አይደሉ? ድግስ ሄደው ሲሰነብቱ ከዛ እናቲቱ ተነስታ ቤት ልሄድ ነው ስትል የእናቲቱንም ቀሚስ ይዞ የአክስቲቱንም ቀሚስ ይዞ እሪ መካከል ላይ ማለት ነው። አንድ ነው ልትወድ የምችለው ወይ እግዚአብሔርን ውደድ ወይ ሰይጣንንም ከወደድክ ሞክረው ነው። እግዚአብሔር አስገድዶ አያጸድቅም። እሺ አስገድዶ በፍጹም የኔ ትሆናለህ ያለዛ አናትክን ነው አይልም እግዚአብሔር። ከፈለከ እኔ ጋር መሆን ከፈለገ ይሄን ታገኛለህ፣ እኔ ይሄንን ታገኘኛለህ። ሰይጣንንም ከፈለከው ሰይጣንን ማምለክም ከፈለገ አምልከው፣ ግን አይጠቅምም እንጂ ከጠቀመ ነው። አንድ ሰው ሁለት ነገርን አይወድም። ሰይጣንን አምልኮ አላልኩም። እሺ ነገር ተንጣቂዎች ስርዓት ያዙ። እኔ ሰይጣን አምልኮ አላልኩም። አደራችሁን። ሰው ሁሉም ስልጣን ተሰጥቶታል ነው። ሁሉም ምረጥ ነው። እንግዲህ ተመልከቱ። እንደዛ ቢሆን ኖሮ እኮ እኔን ነው ማምለክ ያለብህ ያው እኔን ነው ብሎ እግዚአብሔር አያረግም። አስገድዶ ቢያጸድቅ ኃጣ አይገኝማ። አስገድዶ ሰይጣን ቢያስኮንን ጻድቅ አይገኝም። ሰው በፈቃዱ መርጦ ይረክሳል፣ በፈቃዱ ይቀደሳል፣ በፈቃዱ ይኖራል። ለዚያች ለመረጣት ፈቃድ እንዲገዛ እግዚአብሔር ስልጣን ሰጥቶታል። ያችን ፈቃዱን የኛን ፈቃድ እንኳን ሰይጣን እግዚአብሔርም አሸንፎ ስልጣን አለው፣ ግን አስገድዶ እንኳን አያጸድቀንም። ለምን? ስልጣናችንን ሰጥቶናል። በእግዚአብሔር መልክ አይደል እንዴ የተፈጠር ነው? እስኪ በሉ በእግዚአብሔር መልክ በሉ። እግዚአብሔርን የሚያሸንፈው አለ? የለም። እግዚአብሔር የወደደውን እንደሚያደርግ ሰው የወደደውን ለመስራት ስልጣን ተሰጥቶታል። የወደድከውን ታረጋለህ፣ የፈቀድከውን ትሰራለህ፣ የፈቀድከውን ትበላለህ። ባይሆን እግዚአብሔር ዘመንህ ሲያልቅ ማትመለስ ከሆነ መብራቱን ያጠፈዋል፣ እድሜህን ይቆርጠዋል። በመረጥከው ምርጫ ደግሞ የመረጥከውን ይሰጣልና አንድ ሰው ሁለት ነገር አይወድም። እስኪ አንድ ሰው በሉ። ስንት ነገር አይወድም? አሁን እንደው በሞት ያውን በጣም እኮ ነው የሚገርመው። አሁን ሁለት ሰው ወዳለው ግን አሁን እሺ ቀለል እናድርገው። ምሳሌውን እናትና አባታችሁን ሁለቱንም ነው የምወድ ብትሉ ሁለቱንም ውደዱ፣ ጥሉ አላልኩም። ግን ምንድነው ደጋዋል ብትል እናቲቱ አባትየው ቆላዋል ቢል የማንኛው ይደረግ? ግዴታ አንዱን ትጠላለህ። ለሁለት መገዛት እንደውም እኮ ተመልከቱ፣ ጌታ ተብሎ የተጠራው ገንዘብ በወንጌል ጌታ ተብሎ ተጠርቷል። በጣም ነው የሚገርመው። ገንዘብ ጌታ ይባል። እስኪ ጌታ በሉ። እይክል አሐዱ ገብር ተቀኔው ለክልያ ጋዝት አለ። ለእግዚአብሔርም ለገንዘብም ልትታዘዙ አይቻልም። ገንዘብም ጌታ የሆነበት ሰው አለ። እንዲህ አይነቱን ጌታ ነው አወጥተህ ጣል የተባልከው ማለት ነው። እመቤታችን ስትወልድ የእንግዳ ማደሪያ አልነበረም። ቤቱ ስለተያዘ እንግዳ ስላደረበት ቤት አታ ከብት በረት ነው የወለደችው። የእንግዳ የተባለው በልባችን የነገሰ ኃጢአት ነው። እግዚአብሔር እንዳያደር ቦታ የሚያሳጣው፣ እግዚአብሔር ስራ እንዳይሰራ ከኛ የሚያርቀው ያ ነው። እንግዳ ነገር አስወግዷል ኢያሱ። እስኪ በሉ እንግዳ ነገር በሉ። ምን በሉ? ከእግዚአብሔር ውጪ በልባችን ማደር የለበትም። እሱ ይደርብን። ለሁለት መገዛት አይችልም። አንዱ ቆላዋል ቢለው አንዱ ደጋዋል ቢለው መዋል አይችልም። ከሁለት አንዱን ፈቃድ ይፈጽማል።
አንድ ሰውም የሰይጣንም የእግዚአብሔርም መሆን አይችልም። እስኪ በሉ የሰይጣንም በሉ የእግዚአብሔርም። ታዲያ እኛ አሁን የማን ሆነን ይሆን ነው? እስኪ በሉ የእግዚአብሔር በሉ። አቤት ሰይጣን እንዳይታዘበን እንጂ ማለት ነው። እውነት ሰይጣን እክህደከ ሰይጣን፣ ጠዋት ሰይጣን ሆይ እክድሃለሁ፣ ቀን ደግሞ ከድግሱ ቁጭ። እንደው ድግሱ ምንድነው? ኃጢአት ማለት ነው። በአፍ እግዚአብሔር በልቤ ሰይጣን፣ በአፍ እግዚአብሔር በስራ የሰይጣን ሆነናል። ደግ ነገር ካልሰራ እግዚአብሔር መሆን በምን ሊታወቅ ይችላል? ሰው የሚታወቀው በመልኩ አይደለም? ሰው የሚታወቀው በስራው አይደለም? በስራችን ማንን እንመስል ይሆን? ስለዚህ አንድ ቃል ይኖረን። እስኪ አንድ ቃል በሉ በሉ እንጂ ስንት ቃል ይኖረን? እርግጠኛ ናችሁ? ከዚህ በኋላ በሰው ማጉረምረምም የለም። አንድ ቃል ዝጋ እንደው ሰውን ስታገኘው ይገርማል። ዛሬ በህልሜ ሁሉ ነው የመጣው፣ ለካ ላገኘህ ነርባል። ዘወር ሲል አፈር ብላባ ደግሞ አንተ እንኳን በህልሜ ይገርምሻል። ይህ ሰውዬ እኮ በቃ ይላል ሰው ማለት ነው። ያን የማያስብል እንደው ቢያንስ አንዱን ስራ እንድትሰሩት ነው የፈለግኩት። እማይል ልብ ቢሰጠን እግዚአብሔር እንዲሰጠን እግዚአብሔር ፈቃዱ ይሆንልን። ምንም የማይል እንደዛ የማያስብ ልብ ግን ቢያንስ እንኳን ሰውየውን ሌላ ሰው ከማስጠላት ማቆም አለብን። እግዚአብሔር እንዳይምረን የሚያደርገው እኛ የጠላ ነው አንሶን ሰው ማስጠላት። እግዚአብሔር እኮ እንዳይምረን ነው የሚያደርገው። ተመልከቱ፣ መጥላት የሰይጣን መልክ ነው። ሰይጣን ዝም ብሎ የሚጠላ ሰው ካያችሁ ያው ሰይጣን ይመስላል ይባላል ማለት ነው። አሁን ሰው አፍንጫው ትከሻው ታይቶ ነው ይመስላል የሚባለው አይደል? እና ሰይጣንን ከመምሰል ወጥተን እግዚአብሔርን እንምሰል። እሺ በሉ እንጂ ማንን ትመስሉ? ስንት ቃል አለው እግዚአብሔር? በሉ እንጂ ክርስቲያን ስንት ቃል? የማናችሁ ልጆች ስንት ቃል ይኖራችሁ? እሺ ዘረኛ አትሆኑም ከዚህ በኋላ? በሉ እንጂ በሉ ኮሜንት ላይ እኔ እንትናው ሰው እናንተ እንትናው አንተ ምናምን እንዳትሉ። እውነቴን ነው። በቃ አንድ እግዚአብሔር ሰው በቃ አለቀ እኮ። አንድ እግዚአብሔር ሰው ሁለት አፍ አይኖረውማ። አንድ ንጉሥ አለን፣ አንድ መንጋ ነን፣ አንድ ማህበረሰብ ነው ያለን። አንድ ብዙ ንጉሥ ቢኖረን ብዙ ሰራዊት ብዙ ማህበረሰብ ይኖረን ነበር። አካል ብዙ ነው፣ ህይወት ግን አንድ ናት። አካል ብዙ ነው፣ ልብ ግን አንድ ነው። አካል ብዙ ነው፣ ራስ ግን አንድ ነው። አካል ህዋሳት ብዙ ናቸው፣ አንገት ግን አንድ ነው። እነዚህ ሁሉ አንድ ከሆኑ ለአንድ ለእግዚአብሔር አንድ መንጋ ከሆንክ አዎ እዚህ ጋር ጤነኛ ሰው ነህ። ስትወጣ ህመምህ ከመጣ ምኑን ሰው ሆንከው ማለት። አንድ ነን ካልክ ዝም ማለት አለብህ። ቢያንስ ይኸውላችሁ በዚህ ዘመን ጮሆ የሚሰማው ተመልከቱ፣ በጣም ጮሆ የሚሰማው ተንኮል አይደል? በሉ እንጂ ደግነት ነው ተንኮል ነው? በሉ አንድ ሰው ቢሰርቅ ማታ ኢንተርኔቱ ተጨናንቆ ነው የሚያመሸው። አንድ እዚህ ጋር እንደው በተለይ እንደኔ ሻሽ ጠመጠመ ሰው ከሰረቀ አለቀለት ነው እንግዲህ። ለምን በቃ በለው ያዘው ልቀቀው። ድሮም በቃ ዝም ብሎ ማለፍ ነው። እውነቴን ነው። ያቺ እንኳን ታስጠይቀናለች ማለት ነው። አንደኛ ተመልከቱ፣ እኔ ልላችሁ የፈለኩት አሁን ይሄን ስላችሁ አሁን እንዳንሰድባቸው እኮ ነው ይላል ሰው። ጅል እስኪ በል ስደበኝና ምቀንስልኝ ነገር ካለ ማለት ነው። በል ውረድ ከፈለገ። ያንተ ስድብ መቀየርም አይችልም ማክበርም አይችልም። ብታመሰግን ምንም አጨም። እንደውም ከምታመሰግን ብትሳደብ ጥሩ ነው። አዎ ሰይጣን ደግ ነገርን ስለሚናገር አንተ ክፉን ተናገር፣ ችግር የለውም። ክፉን ከተናገርክ ያው አጎትህን ትመስላለህ ማለት ነው። እና ወደ ነገር ልመልሳችሁ። ስንት ቃል አለን? በሉ እንጂ። ስለዚህ ስንት ናችሁን? ከዚህ በኋላ የገሌ ዘር የእነንትና ዘር ሞተዋል። በቃ እነሱ ብፎክር ባትፎክር አፈር በልቶታል ሰው። የእግዚአብሔር ዘር ለመሆን ብቻ ነው መቁጠር ያለብን። እኔ ከክርስቶስ የተወለድኩ ነኝ እንድንል አንድ ቃል እንዲኖረን እግዚአብሔር መልካም ፈቃዱ ይሁንልን። ስንት ቃል አላት ቤተ ክርስቲያን? ስንት ቃል ነው ያላት? በመጀመሪያም እግዚአብሔር አምላኬ ነው ትላለች። እስኪ በሉ እግዚአብሔር አምላኬ ነው በሉ። ዛሬስ ማን ትላለች? እግዚአብሔር አምላኬ ነው በሉ እንጂ። እሺ ነገስ ማን ትላለች? እስከ ዘላለም ማን ትላለች? አንድ ቃል ላይ ሁለት የላትም። እኛ መንታ ከየት አምጥተን ነው እንል? አንድ እናት አለች ብላ ትነገራለች። ከመጀመሪያው ማን? ድንግል ማርያም ናት።
ነገም ያቸው አንድ እናት ናት፣ ከነገዋ እስከ ዘላለሙ አንድ እናት አለች ብላ ትናገራለች። አንድ ሰራዊት አሉ ብላ ትናገራለች። እነሱም መላእክት ናቸው። ከትናንት አስቀድሞም አንድ ናቸው፣ ዛሬም አንድ ናቸው፣ ነገም አንድ ናቸው። ቤተ ክርስቲያን ይህን ቀይራ የምታበዛበት ዘመን የላትም። አንድ ህዝብ አለኝ ትላለች እንጂ ሁለት ህዝብ አለኝ አትልም። እና አንድ ህዝብ ሆነን እንድንገዛለት የፈጠረን አምላክ የተመሰገነ ይሁን። እስኪ በሉ የፈርዖንን በሉ ምኑን አጸናለሁ በሉ እንጂ። ዘጸአት 7:3 ዘጸአት 7:3 ዘጸአት ማለት መውጣት ማለት ነው። ጸአት የሚለው ቃል ለቃል ሲተረጎም መውጣት የሚል ትርጉም አለው። መውጣት ከብዙ አይነት መውጣት አለ። እስራኤል ከግብጽ የወጡበት ዕለት ነው ዘጸአት ተብሎ የተነገረው። እስራኤል ከግብጽ መውጣታቸውን የምትናገር መጽሐፍ ስለሆነች ዘጸአት ብለው ሊቃውንት አስተጋባያነ መጻሕፍት ሰለስቱ ምዕት አርእስት ሲሰጡ ዘጸአት ብለው ሰጥተውታል። እንደው ተነስቶ የማቴዎስ ወንጌል ዘጸአት ዘኍልቍ የሚል እንደ የሰፈር አውድልዳ ያላያችሁ ዘጸአት የሚለውን ስም ማን እንደሰጠው የማያውቅ ግን ዘጸአት የሚጠቅስ ሰው ማለት ነው። አየው እሱ ነው አውድልዳይ ማለት እና ተመልከቱ፣ ዘጸአት የሚለውን ስም የሰጡት ለመጻሕፍት አርእስት የሰጡ ሰለስቱ ምዕት አባቶቻችን ናቸው። እና እነሱ ዘጸአት ብለው ሰጡት። ለምን ቢባል እስራኤል ከግብጽ መውጣታቸውን ትናገራለች። ታዲያ ያንን ታሪክ ማወቅ ለኛ ለምን አስፈለገ ብላችሁ ስትጠይቁኝ እኛ ደግሞ ከነፍስ ባርነት መውጣታችንን ስለምትናገር ማለት ነው። ከነፍስ ባርነት ያወጣን አምላክ የተመሰገነ ይሁን። አጠር አድርጌ ወደ ነገሬ ብቻ ልምጣ። ቁጥር 1 ላይ ሲጀምር ወይቤሎ እግዚአብሔር ለፈርዖን ወአነ ረሰይኩከ አምላኮ ለፈርዖን፣ እግዚአብሔርም ሙሴን አለው እኔ ፈርዖን አምላክ አድርጌሃለሁ አለ። የማን አምላክ? እንዲህ እግዚአብሔር ውክልና ሰጥቶት ነበር። እስከ መቼ ነው የሰጠው? አያችሁ አይደል? ፈርዖን ራሱ አምላክ በሚል ይቅርታ፣ ሙሴ ራሱ አምላክ የሚል ስም እግዚአብሔር ሰጥቶታል። ሙሴ አምላክ ነው እንዴ? በቤተ ክርስቲያን በሉ ንገሩኝ በሞቴ አምላክ አይደለም። አማልክት ዘበጸጋ ግን ቅዱሳን የጸጋ አምላክ መሆን ይችላል። ባጭር ቃል ይወላችሁ አምላክ የሚለው ትርጉ ቃል ስሙ ሲፈታ አምላክ የሚለው ቃል ሲፈታ ቃል ለቃል መለከ ገዛ ነው። አምላክ ማለት ገዢ ማለት ነው። እስኪ በሉ ገዢ በሉ። ስለዚህ ሙሴን እግዚአብሔር አምላክ አድርጌሃለሁ ሲለው ምን ማለቱ ነው? ለፈርዖን ገዢ አድርጌሃለሁ ማለቱ ነው እንጂ አንተ ፈጣሪ ነህ ማለቱ ግን አይደለም። ቅዱሳን ፈጣሪ ተብለው የተጠሩበት መጽሐፍ የለም። ቅዱሳን ፈጣሪ ተብለው ማለት ነው። ፈጣሪነት የእግዚአብሔር የባህሪ ገንዘቡ ነው። ገዥነት ግን እግዚአብሔር ለቅዱሳን በጸጋ የሚሰጣቸው ስጦታ ነው። እንዲያ ከሆነ ተመልከቱ፣ እግዚአብሔር ቆመ በማህበር አማልክት። ተመልከቱ፣ እግዚአብሔር በአማልክት ማህበር መካከል ቆመ ይላል። እንዴ እግዚአብሔር በአምላክ ማህበር መካከል ምን ሊያደርግ ይገኛል? እግዚአብሔር ይቆማል። ትልቁ ችግር ይሄ ነው። ተመልከቱ፣ አምላክ የሚለውን ቃል ባለማወቅ ብዙ ሰዎች ሲሳሳቱ ይኖራሉ። ወደፊትም ሊስቱ ይችላሉ። እግዚአብሔር ወደ ቤቱ ይመልሳቸው። ስለዚህ ተመልከቱ፣ አምላክ እግዚአብሔር ብቻ ነው። እንግዲያውስ ፈርዖንን አምላክ አድርጌሃለሁ ማለት በፈርዖን ላይ ሾሜሃለሁ የሚል ቃል ነው ያለው። ምን ብያለሁ? ሾሜሃለሁ። መግዛት እሺ፣ ቆይ አሁን እኛ እየተገዛን አይደለም? የሚገዛችሁ አካል የለም እንዴ? የቀበሌው ፖሊስ ይገዛችኋል። ያው ገዢ ነው ማለት ነው። አምላክ ማለት ገዢ ነው ትርጉሙ። ስለዚህ ምን ማለት ነው? ፈርዖንን የምትገዛው አድርጌሃለሁ ማለቱ ነው። በሌላ አነጋገር እግዚአብሔር በአማልክት ማህበር መካከል ቆመ ሲል አማልክት የተባሉ የጸጋ አምላክ የተባሉ ገዢ የሆኑ በጸጋ ገዢ የሆኑ ቅዱሳን ሐዋርያት ናቸው። ማን ናቸው? በሉ እንጂ ቅዱሳን ሐዋርያት ገዢ ይባላሉ። ለምን? እግዚአብሔር ምን ብሏቸዋል? ግዙ ብሏቸዋል። እግዚአብሔር ስልጣን ስለሰጣቸው። ለዚህ ነው ቅዱስ ዳዊት ምን አለ? መኑ ይመስለከ እምነ አማልክት እግዚኦ፣ ከአማልክት መካከል አንተን የሚመስልህ ማን ነው? እስኪ በሉ ከአማልክት መካከል በሉ አንተን የሚመስልህ ማን ነው ማለት ምን ማለት ነው?
አምላክ አንተ ሙሴን ለፈርዖን አምላክ አድርጌ ሾሜያለሁ ብለዋል። ሐዋርያትም አማልክት ዘበጸጋ ይባላሉ። አንተን ግን ከሐዋርያት መካከል የሚመስል ማን ነው? እንደውስ ተመልከቱ። እንኳንስ የሰው እጅ ከሰራቸው ከአጵሎስ፣ ከአርጤምስ፣ ከዜን፣ ከግሪክ አማልክታት እንኳንስ እነሱ ይቅርና የጸጋ አምላክ ከሆኑት ከሐዋርያት መካከል የሚመስል አንተን ማን ነው? ከሐዋርያ የገዛለ ከሐዋርያ ሙት ያስነሳለ በባህሪው ሙት ያስነሳ ግን የለም በጸጋ እንጂ። ከሐዋርያት መካከል የመገባለ ህብስት አበርክቶ የመገባለ ውሃ ካለት ላይ ያፈለቃለ ሰዎችን ወደ እግዚአብሔር ያደረሳለ ስጋውን ቆርሶ ደሙን አፍስሶ ግን እንዳንተ የሰጠ የለም ተብሎ የማይተካ አምላክ የባህሪ አምላክ እግዚአብሔር ብቻ ነው። የባህሪ አምላክ ማን ነው? ማን ነው አምላካችን? ማን ነው አምላካችን? እስኪ አምላካችን እግዚአብሔር ነው በሉ። ገዣችን እግዚአብሔር ነው። ገዣችን ማን ነው? ገዣችን እግዚአብሔር ከሆነ እሺ አትገዛም። አሁን አንተ ቅዱሳን ገዢ ናቸው ስልህ አረረረረ እንዴት ይሆናል? የመጽሐፍ ቅዱስ አይደለም ካልክ እሺ አንተ የሚገዛህ የለም? እንኳን ሌላ ሆድ አይደል ሲያዞርህ የሚውለው። ሆዱ እኮ ነው ሰው ሲያዞረው። አሁን ሰው ጧት አላርም ቀጥሮ ስራ የሚገባው ለሆዱ እየተገዛ ነው። እንኳን ሰው ሆድ ይገዛል። ባለስልጣን የቀበሌውማ ሾር ነው የሚያደርገው። እንዲህ ሾር እንደንዝርት ማለት ነው። አቀማመጣችሁን እኮ እናውቃችኋለን። ችግር የለም። ቄስ ሲመጣ ነው እንጂ እናንተ ጋር ምንም የማይመስላችሁ። ደግሞ እኮ ይሄን እግዚአብሔርማ የተመሰገነ ይሁን እንጂ በእውነቱ ማለት ነው። አሜን በሉ። እውነት የተመሰገነ ይሁን። በሰማይም በምድርም የሚያስረውን ቄሱን ብታቃልል መታወቂያ አምጣ። ጉልበት ትስማለህ ጌታዬ ወርዳ ኧረ እባክህ መልስልኝ ብለህ ማለት ነው። የተመሰገነ ይሁን። የሚከብረውን ካላከበር የማይከብረው ይከብርብናል በእኛ ላይ። የሚደንቀው እግዚአብሔር አልደንቅህ ካለ የማይደንቅ የተጠቀለለ ንፋስ የተሞላበት አየር የተሞላበት ኳስ ታደንቃለህ። የሚደንቀው የእግዚአብሔር መልክ አልደንቅህ ካለ ግሪክ ላይ የተሰራች የጣዖት መልክ አርጤምስን ታደንቃለህ። የሚደንቅ የእግዚአብሔር መልክ ካልደነቅህ ፈረንጅ ታደንቃለህ ማለት ነው። የሚደንቀውን ሳናደንቅ ስንቀር ነው የማይደነቀው የሚደነቅብን። ለዚህ ነው ቅዱስ ዳዊት መጀመሪያ ማድነቅ ሲጀምር መንክርተ ላህያ ለባህር የባህር ጨዋታዋ ድንቅ ነው አለ። እግር ሳይኖራት የምትሮጥ አትደንቅም? ሰው አሁን ባህርን እኮ አይታችሁ አታውቁ። ውሃ ታውቃላችሁ? ባህር አይታችሁ ታውቃላችሁ? አታውቁም። ሰው አሁን አውቃለሁ የሚለው ዝም ብሎ አይቶ ነው። ማወቅ የሚባለው ተመልከቱ። ምን አላት ባህርሽ? እግር ሳይኖራት የምትሮጥ ናት። ይኸውላችሁ የሚያስደንቀው እሱ ነው። አፍ ሳይኖራት የምትጮህ ሹ የምትል እንግዲህ ሄዳችሁ አዳምጡሽ። አፍ የላትም ግን ትጮሃለች። ተመልከቱ እንዴት ያለ ድንቅ ነው። ተመልከቱ ሞገዷስ እንዴት ያለ ነው ስትጫወት። ተመልከቱ ሞገድ ነፋስ ሽርብርብ እያደረገ ሲያመጣት ምንኛ ነው የምትደንቀው። እንዴት ያለች ድንቅ ናት። አላደነቀ እንዴ? ይሄስ ድንቅ አይደለም? አንጎድጎድ እግዚአብሔር በሰማያት አለ። እንደመናው እንዴት ያለ ድንቅ ነው አለ። እሱ ብትን ሆኖ ብትን ያልሆነውን ውሃ የሚሸከም እስኪ ወንድ እስኪ በወንፊት ውሃ ማምጣት ከቻልክ ማለት እስኪ ወንድ ማለት እስኪ በልብ እንግዲህ አሁን ጀግና ከሆንክ እስኪ በጉም ውሃ ቋጥረ ማምጣት ከቻልክ በጢስ እስኪ አለይህና እግዚአብሔር እኮ በጢስ አሁን ተመልከቱ። በፕሌን ስትሄዱ ፕሌኑ ደመናውን አልፎት ይሄዳል። ደመና ግን ውሃ ተሸክሞ ነው የሚኖረው። አይደንቃችሁ? እሱ ብትን ሲሆን እሱ ቀላል ነገር ሲሆን ከባዱን ውሃ እንዲሸከም አደረገው። ከዚህ በላይ ማድነቅ ከፈለገ እግዚአብሔርን አታደንቅም? ማየት ከፈለገ ይህን ያደረገ እግዚአብሔርን ነው እንጂ ፀሐይ አብርታ ብርሃኗ የማያልቅ ነፋሳት ወጥተው የማያልቁ ተመልከቱ። አድንቃ ይሄን አንተ አንድ ኪሎ ውሃ 1 ኪሎ አፈር ውሃ ላይ ብታደርግ ይሰጥማል። እግዚአብሔር መሬትን ያስቀመጣት ውሃ ላይ ነው። አድንቀው ይሄን ማድነቅ ከፈለገ ማደግ ከፈለገ ሰው አላድግ ሲል ነው። ተመልከቱ በጣም ድንቅ ነገር እሺ፣ በጣም ድንቅ ነገር እሺ። ባክቴሪያ እንደው ትላይተህ ነው ድንቋን። እውነቴ በጣም የሚያፍረው የሚያሳፍረው ጉዞ። እሺ አሁን ሰልጥነ በጣም ስሰለጥን የምታየው ትል ነው በቴክኖሎጂ ማለት ነው። በጣም ስሰለጥን እንዲያርገው የምታየው ደመና ነው። በቃ ሌላ ምንም ትርጉም የለው። በጣም እግዚአብሔር ሲገባ ግን እስኪ አሁን ማን አለ እንደው መሬትን በውሃ ላይ ያስቀመጠ? እንኳን መሬትን አይደለም ልብስህን ውሃ ላይ ያስቀምጠው ይውላል አይውልም? ድንቅስ እግዚአብሔር
ውሃን በመሬት ላይ የሰራ ድንቅ ይለዋል እግዚአብሔር ነው። ድንቅ ይለዋል እግዚአብሔር ነው። እሳትን፣ ውሃን፣ ነፋስን አንድ ቤት ቆልፎ ሰው ያደረገ ማለት ነው። ሰው እኮ የአራት ጠበኞች ስምምነት እኮ ነው። ተመልከቱ። የስንት ጠበኞች? ታዲያ ሰው ጠቦታል፣ ከሚስቱ ጋር ቤቱ ጠቦታል፣ ባለስልጣን ወንበሩ ጠቦታል። ጠበኞች በተስማሙበት ዓለም እውነቴን እኮ ነው። ቢያንስ ሰው አይምሮ ካለው ፍጥረት ያንሳል፣ ከሌለው ፍጥረት ያንሳል እንዴ? በሞት ያፈርሰዋል። አይምሮ ከሌለው አንሰናል አላለስንም በሉ እንጂ። እሺ እሳት አሁን እናንተ ውስጥ አለ የለም? ቸክ አድርጎ የሚሞቀው የእሳት ባህሪያችሁ ነው። እሺ እሱ ከሌለ ቀዝቅዛ፣ ከቀዘቀዝክ ደግሞ ሞታል። በቃ ምንም ትርጉም የለውም። መጀመሪያ ሰው አሁን ቸክ ይደረግ፣ እግሩን ነካ ስታረጉት በረዶ እየሆነ ከሄደ አይ አራጉን ጭንቅ ነው እንትን እየቀዘቀዘ ነው ማለት ነው። ሰው ተመልከቱ፣ የአይምሮ የሌለው ፍጥረት ከውሃ ጋር ቆጫል አንድ ጋር ማለት ነው። ውሃን ቢያጠፋት አትኖርም፣ ደግሞ ትደርቃለህ ማለት ነው። ነፋስ ደግሞ ተመልከቱ፣ ወጣ ብትሄድ ደግሞ የነፋስ ባህሪያችን ኦክሲጅን መሳባን ማደግ የምንችለው በነፋስ ባህሪያችን መሆን ማወቅ አለባችሁ። ይሄን እስመ ነፋስ ይስህቦ ለቁመተ ስጋነ። ሰውን እንዲያድግ የሚያደርገው ምንድን ነው? ኦክሲጅን ነው፣ ነፋስ ነው ማለት ነው። ሰው ማደግ የሚችለው በአየር ነው። እንድንረዝም እንድናድግ የሚያደርገን እግዚአብሔር ነው። ተመልከት፣ ነፋስ ከመሬት ጋር መቼም ቢሆን ስምምነት የለትም። እቤት አትገባማ። የሚጋረዳት ምንድን ነው? መሬት ነው። ድንጋይም ምንም ያው ድንጋይ ብትሉትም ሰው እንደ ድንጋይ አጥንታለሁ። እሺ እንዳትሸወዱ። እና ተመልከቱ፣ እነዚህን አስማምቶ አኖረ። እኛ ነን እኮ ቦታ የጠበበን። ጠቧል፣ ቤተ ክርስቲያኑ ጠቧል። ስልጣን ጥብብ፣ ሆድ ጥብብ አድርጎታል። ቤታችሁ ተመልከቱ፣ ከተማው ጠቧል ለባለ ስልጣናቱ። ሰውን በዘሩ፣ ሰውን በመልኩ፣ ሰውን በጎጡ ከፋፍለው ጨረሱት። ከፋፍለው ማለት ነው። ሰው ቢያንስ እንደው ተመልከቱ አይምሮ ከሌለው ፍጥረት መማር ነበረበት። እኛ ክርስቲያኖች ግን አንድ ነን። እስኪ እኛ ክርስቲያኖች በሉ። ሀገራችሁ የት ነው? ሰማይ የሚገባ ማን ነው? ዘረኛ ለማን ሊሆን ይችላል? ሰማይ አሁን አንተ እንትና ክልልና በዚህ ቢል የሚገባም የለው፣ ወጥተህ ነው የምታልቀው። ዘረኛው ይወድቃል፣ ሌላው ይገባል። ይኸውላችሁ አሁን ደግሞ ጉራ ማለት ነው። እኛን አጥፍቶ እግዚአብሔር ማን ሊገባለት ነው የሚል አንዳንድ ትዕቢተኛ አይጠፋም። ጅል እንዳትሆን። አንድ ወርቅ ያለው ሰው አመድ ባለው ሰው አይቀናም። ወርቅ ያለው ሰው ከሰል በያዘ ሰው አይቀናም። ወርቅ ያለው ሰው መዳብ ባለው ሰው አይቀናም። ወርቅ ያለው ሰው ቆርቆሮ ባለው ሰው አይቀናም። አንድ ጻድቅ ያለው እግዚአብሔር ተመልከቱ፣ ዓለም ሁሉ ቢያልቅ ራሱ ዓለም ይቀርበታል እንጂ እግዚአብሔር የሚጎርልበት የለም። ፈጥሮንም ያደረግንለት ነገር የለም። ቸግሮት አናለብሰው፣ ውሃ የሚያመጣለት ጠፍቶ ውሃ አንቀዳለት፣ ሰራዊት አጥቶ አንደራጅለት። የሚያለብሰው ሰራዊት አጥቶ አንደራጅ፣ ድሃ ሆኖ አናበድረው፣ ጨልሞለት አናበራለት፣ ርቦት አናበለው። የፈጠረን እግዚአብሔር ለቸርነቱ ነው። በቸርነቱ የፈጠረን አምላክ የተመሰገነ ይሁን። ስለዚህ ምን ብሎ መኖር በሉ? ተስማምቶ መኖር በሉ። ቆዩ እስኪ ተስማምቶ መኖር በሉ። ምን ብሎ መኖር? ምን ብሎ መኖር? ቆይ እሱን ጠቅ አድርጌ በዛው ይዤላችሁ ልምጣ። ጥያቄያችሁ ነው ይሄ ሁሌም ብዬ አስባለሁ። ነው አይደለም? የፈርዖንን ልብ አጸናለሁ አለ ማን ነው? ደግሞ እንደገና ሙሴን ደግሞ ሂድና ፈርዖንን ልቀቅ በል። አይጋጩም? ግን ይጋጫሉ። ግን አይጋጩም። ምን አለ እግዚአብሔር? መጀመሪያ ና ሂድና ሙሴን ሕዝቤን የምታወጣ አንተ ነህ አለ። ከዛ ደግሞ ምን አለው? ፈርዖንን ደግሞ ልቡን አጸናዋለሁ። እንዲህ አይነት ነገር ምን ማለት ነው? አትጠይቁም? በደንብ አድርጋችሁ መጠየቅ አለባችሁ። እግዚአብሔር የፈርዖንን ልብ ካጸና ሙሴን ደግሞ ሄደ ግጠመው ካለ እግዚአብሔር ሎቱ ስብሐት። ሰው የሚያጋጥም አምላክ ነው እንዴ? ነው? አቤት። እሺ አስታርቁታ። ምን ማለት ነው? እሺ ልቡን አጸናዋለሁ ያለ ማን ነው? በሞቴ ነገሩኝ። ከዚያ ደግሞ ሂድና እስራኤልን አውጣ ያለ ማን ነው? እርቅ መያዝ አለባቸው። አሁን ይሄን ማለት ነው። ተጣልቷል ከተባ አልተጣላም። የተጣላው ማን ነው ከተባ እኔ ነው የሚባለው። የተጣላው ማን ነው በሉ እንጂ። የሚስት ሰው አንድ ሰው ሲስት ቤተ ክርስቲያን አትስትም። የሳተው ሰውየው ነው። ሰውየው ሳተ ነው የሚባለው። አሁን ለምሳሌ በሞት ያፈርሶን አሁን
አይበልብኝ መድኃኒዓለምና ከዚህ ከእጄ ውስጥ አንዷ ጣት ብትቆረጥ ጣቱ ተቆረጠ ነው እንጂ ቆራጣው እኔ የኔ ስም አለው መምህር እንትና ይባላል ጣቱ። እነዚህ ቆራጣዎች ናቸው። ተቆርጠው የወጡት ከኦርቶዶክስ በቃ አይደሉም። ምክንያቱም ዋናው አካል የት ነው ያለው? ራስ ነው። ራስ አለበት ነው ዋናው አካል። ራስ የሌለው አካል አይደል። ጣት የሌለው ራስ መኖር ይችላል። ራስ የሌለው ጣት ግን አይኖርም። ይኖራል እንዴ? ተመልከቱ። ስለዚህ በደንብ ያዙልኝ። ቤተ ክርስቲያን መጽሐፍ ቅዱስ ውስጥ የሚጣሉ የሚመስሉ ሐሳቦች የሚኖሩን እኛ ከመጽሐፍ ቅዱስ ጋር ስንጣላ ወይንም እኛ ከራሳችን ጋር መጣላት ስንጀምር ወይንም እኛ ከፈቃዳችን ጋር ስንጣላ የተጣላ ይመስለናል። በሉ እኛ በሉ ሁላችሁ ከፈቃዳችን ጋር ስንጣላ ምን ያለ ይመስለናል? በሉ የተጣላ ይመስላል በሉ እንጂ ምን አላለም? አልተጣላም። እንግዲህ እቺን ብቻ በመሰረታዊ ሐሳብ ተናግሬ እኔም ቤቴን እናንተም ቤታችሁን ምን ማለት ነው? የፈርዖንን ልብ አጸናዋለሁ ታምራቴንም አደርጋለሁ አለ። ደግሞ እኔ ነኝ አለ። በረዶንም ማመጣው እኔ ነኝ፣ ቅማሉንም አመጣለሁ፣ ዝንቡንም አመጣለሁ፣ ጉንቻችሩንም አመጣለሁ። ይሄ ምንድነው የሚባለው? ጉርጥ የሚባለው ማለት ነው። እሱን አመጣለሁ፣ በፈርዖን ላይ ቅማል እንዲወራው አደርጋለሁ። ከዛ ውሃውን ደም አደርገዋለሁ፣ በረዶ አወርዳለሁ፣ ከብቱን እጨርሳለሁ። ከዛ ደግሞ ምን አደርጋለሁ አለ? የግብፃውያንን ልጆቻቸውን በኩሩን አጠፋለሁ። ይህን ሁሉ አደርጋለሁ፣ ግን የፈርዖንን ልብ ደግሞ ምን እላለሁ? አጸናዋለሁ፣ አይለቅህም አለ። የፈርዖንን ልብ ካጸና መቅሰፍቱንም ካመጣ እግዚአብሔር ምን ማለቱ ነው ያለውን ያዙ። እንግዲህ የመጀመሪያ እግዚአብሔር የሰውን ልብ ያጸናል ሲባል እንደዚያ ከሆነ ቆይ እስኪ በሉ እግዚአብሔር በሉ ሰውን እንዳይጸድቅ ልቡን ያጸናልን? አያጸናም። አሁን ተመለሰላችሁ አይደል? ካላጸና አያጸናም ብቻ መልስ አይደለም። እሺ ካላጸና እንግዲህ ምን ማለት ነው ሲባል ተመልከቱ። እግዚአብሔር ሰዎች እንዳይጸድቁ ልባቸውን የሚያጸና ከሆነ ተጠያቂው ራሱ እግዚአብሔር ነው። ገብቷችኋል? አልገባችሁም አይደል? ሰው በጣም የሚደሰኩራት ድስኩር አለች። እንዲህ ይላል፣ በጣም ይቅርታ አድርግልኝ፣ እመቤታችንን ብትሆን ተመርጣ ነው፣ ቅዱሳንም ቢሆኑ ተመርጠው ነው፣ እንትናም ቢሆን ተመርጦ ነው፣ እንትናም ቢሆን ተመርጦ ነው። እኔ እግዚአብሔር ስላልመረጠኝ ነው። ደግሞ እግዚአብሔር ያለው አለ። ለሲኦል ካለኝም ያው ብበላም ሲኦል መግባቴ አይቀርም። ለገነትም ካለኝ ደግሞ ባልጾምም ችግር የለው። እግዚአብሔር ወስኗል ይላል ሰው። እግዚአብሔር ወስኗል እንዴ? የታያችሁት ተነጋግራችኋል? እግዚአብሔር የወሰነ እግዚአብሔር ተመልከቱ ያውቃል የሚባል እስኪ ያውቃል በሉ። ማወቁንና እግዚአብሔር ወስኖ ከሆነ እንግዲያውስ ተመልከቱ እግዚአብሔር ይመርጣል ወይ ሲባል አዎ ይመርጣል። እስኪ አዎ ይመርጣል በሉ። ያልመረጠው ግን የለም። ይሄን ያዙ። እሺ ሰይጣንን አልመረጠውም፣ መርጦታል። ለምንነት ነው የመረጠው? ለመላክነት። መላክነቱን ስላላጸና ግን ወርዷል። እግዚአብሔር ይመርጣል ማለት እግዚአብሔር ይፈጥራል ማለት ነው። ለዚህ ነው ቅዱስ ዳዊት ተነክሩ ኃጥአን እማይጸን እምከርስ ስሕቱ ወነበው ሐሰተ ይላል። ኃጢአተኞች ከእናታቸው ማይጸን ተመረጡ፣ አመፃንም ተናገሩ አለ። እንግዲህ አንድ ደግሞ ሄደና ምን አለ መሰላችሁ? ኤርምያስን ደግሞ ምን አለው? ቀደስኩ ከምከርሰ እምከ ወዘእንበለ ትጻእመርኩከ፣ ከእናትህ ማይጸን ሳትወጣ ገና ለየሁህ፣ መረጥኩህ፣ አወቅኩህ አለ። እግዚአብሔር ኃጢአተኞችን ከእናታቸው ማይጸን ከመረጠ ጻድቃንንም ከእናታቸው ማይጸን ከመረጠ ብጾም ባጾም ችግር የለውም ማለት ነው ወይ ነው? ጥቅሱ እኮ እንደዛ ነው የሚለው። ቃል በቃል ሲነበብ እንዲያ ነው የሚለው። እንግዲህ ምንድነው ስሙ? አሁን እንግዲህ እግዚአብሔር ይመርጣል። እስኪ በሉ እግዚአብሔር ይመርጣል በሉ። እግዚአብሔር ይመርጣል ማለት እግዚአብሔር ይፈጥራል ማለት ነው። ማንኛውንም ሰው ፈጥሯል እግዚአብሔር። ተመልከቱ ክፉ አድርጎ የፈጠረው ፍጥረት የለም። ሰይጣንንም ቢሆን እንደ ሚካኤል ያለ ደግ መልአክ፣ እንደ ሚካኤል ያለ ብርሃን የለበሰ መልአክ፣ ከመላእክት ሁሉ በላይ ከፍ ያለ አሐዜ መንጦላዕት ቅሩበ እግዚአብሔር የነበረ ሳጥናኤልን ብርሃን የለበሰ ሳጥናኤል ተመልከቱ መልአከ ብርሃን ነበረ ስሙ። የብርሃን መልአክ
እየንተ ዘመላእክት ትፍስይት በአርአያ ሰይጣናዊት ርኩስት ይላል መቅድመ ወንጌል። በብርሃን ፈንታ ጨለማን ያለበሰው ለምን? እግዚአብሔር ይመርጣል ማለት እግዚአብሔር ንጹህ ፍጥረትን ይፈጥራል ማለት ነው። እስኪ በሉ እግዚአብሔር በሉ ምንን ይፈጥራል? አንድ። ታዲያ እግዚአብሔር ንጹህ ፍጥረት ከፈጠረ ሳጥናኤል ከወዴት መጣ ካላችሁ፣ ወዳጀ እናቴ እኔንም ስትወልደኝ ንጹህ ልጅ ነው የወለደችው አይደለም? አሁን ሊቅ ሆኖ የተወለደ ሰው አለ እንዴ? የለም። ሊቅነትም ድንቁርናም እዚህ ዓለም የሚመጡ ናቸው ማለት ነው። ሰው በባህሪው የሚያመጣቸው ናቸው። በዚያውስ ላይ በጉር ምናምን ይዞት የተወለደ ሰው አለ? እንደ በሞቴ እንደው እንዳስቁ እንጂ እቺም ጺም ሆና እንዳትሉ አደራችሁን እንጂ እቺም እንትን ሆና እንዳትሉኝ። አሁን እኔ ስወለድ ጺም አልነበረኝም። አሁን ይኸው ጀምር ያለው በዚህ ማለት ነው። ጺም ያለው ልጅ ወልዳለች እናቴ በሉ እንጂ። አሁን ብግር አለባችሁ ሁላችሁ፣ ጡብ የሚል ነገር ማለት ነው። በጉር ብግር ምናምን ይባላል። እናታችሁ ስትወልድ ብግር ወልዳለች። በደወለደችው ንጹህ ሰው ተመልከቱ። በሞቴ በዚያውም ላይ እንጀራ ስትጋግሩ የሻገተ እንጀራ ጋግራችኋል? ምን እንጀራ ነው የጋገራችሁት? ሻጋታው ከየት መጣ በሉ እንጂ። ያው እንጀራው ነው ሻጋታ ያመጣው ማለት ነው። ሻጋታውን ያመጣው ራሱ ሻጋታው ዲያብሎስ ነው እንጂ እግዚአብሔር ንጹህ ዲያብሎስ ነው የፈጠረው። ኃጢአት ያልነበረበት ዲያብሎስ ነው የፈጠረው። ለኃጢአት ለክፋት መነሻ የሆነው ራሱ ሰይጣን ነው። ለዚህ ነው ሄኖክ ሲናገር አመፃ ወጻት መዛግብቲሃ፣ ተንኮል ሁሉ ከዲያብሎስ ወጣች። ጌታም ሲናገር እንዲህ ይላል እስመ እምትካት ቀታሌ ነፍሰ ሰው ውእቱ፣ እሱ ከጥንት ጀምሮ ደም አፍሳሽ ነው ብሏል። እሱ የሐሰት አባት ነው፣ ዋዋ ለሐሰት ተብሎ ዲያብሎስ የሐሰት ወላጇም አሳዳጊዋም አያቷም ባለቤቷም የበኩር አባቷም ሰይጣን ራሱ ነው። እግዚአብሔር ንጹህ ሰይጣንን ፈጥሯል። እስኪ በሉ እግዚአብሔር በሉ ንጹህ ምንን ፈጥሯል? እግዚአብሔር ተመልከቱ፣ ይመርጣል ማለት እግዚአብሔር ንጹህ ሰውን ፈጥሯል ማለት ነው። ለክህደት የበቃው የካደው ራሱ ሳጥናኤል ነው። ማን የካደው? በሉ ሳጥናኤል በሉ። እግዚአብሔር ግን ንጹህ መልአክ አልፈጠረም? ፈጥሯል እግዚአብሔር። ስለዚህ ተመልከቱ፣ እግዚአብሔር ይመርጣል በሉ። በሞት ያፈርሰዋል። እግዚአብሔር በሉ ይመርጣል። እንግዲህ ሁላችሁ መመረጥማ ሰይጣንም ተመርጧል። ሰይጣን አልተመረጠም? ለመላክነት ተመርጦ ለክህደት አልሮጠም? መመረጥማ ተመልከቱ፣ አዳምና ሔዋንም ተመርጠዋል። ከመሬት መርጦ ሰው አድርጎ በመልኩ ፈጥሮ ገነትን እንዲሰሯት እንዲኮተኩቷት በገነት አላኖራቸውም? ለገነት ተፈጥረው ለገሃነም የወረዱ አዳምና ሔዋንም አሉ። መመረጥማ ዲያብሎስም ተመርጧል። መመረጥማ ማንም ተመርጧል? አዳምም ተመርጧል። መመረጥማ ይሁዳም ተመርጧል። እስኪ በሉ መመረጥማ በሉ። ማን ተመርጧል? በሉ እንጂ ይሁዳም ተመርጧል። ምን ተብሎ? ሐዋርያ ሁን ተብሎ። ተመልከቱ፣ ሐዋርያ ሁን ቢለው ለብር አልሮጥም ወዳጀ። ይሁዳ አንዱን አካል ሸጠ፣ አንተ ደግሞ አንዱን አካል ትሸጣለህ። ይሁዳ ስንቱን አካል ነው የሸጠው? በይሁዳ ይፈርዳል ሰው። እንደው ጉረኛ እኮ ነው ሰው። እንደው ይሁዳ እንደው ምን አደረገው ጌታን እንደው ይላል። ወዳጅ ይሁዳ እንኳን ሸጠው ለ30 ብር ሸጦ ባይሆን ይሁዳ ያለውን ወርቅ ያላወቀ ጅል ነው የሚባለው። በ30 ብር የብርን ጌታ መሸጡ ማለት ነው። ይሁዳ አንዱን አካል ወልድን ሸጠ፣ አንተ ደግሞ አንዱን አካል መንፈስ ቅዱስን ትሸጣለህ። ለብር ብሎ መስበክ፣ በብር ክህነትን መግዛት፣ በብር ጉቦ ተቀብሎ ሰው መቅጠር መንፈስ ቅዱስን መሸጥ ነው። በብር ብሎ በሰው ላይ መፍረድ፣ ለብር ብሎ ክርስትናን መካድ፣ ለብር ብሎ ገብርኤልንን 199 ብር ነው ያመጣሁት፣ አንድ ብርም አላተረፉም ግዛኝ። ይኸው ለብር ብለህ ሸጥከው ማለት ነው። ነጋዴው ይሸጠዋል። ነጋዴው ተመልከቱ፣ አሁን ድሮ ላስቲክ ነበረ፣ ላስቲክ የሆነ መስፈሪያ ጤፍ፣ እዛ ላይ ምን ያደርጋል? ውስጡ ላይ እንጨቱን ያግልና ሆዱ ዘርጠጥ እንዲል እንጨቱን ያደርግበታል፣ ሳፋ እንዲል በሳት ሞቅ ያደርገዋል። አሁን ደግሞ ብርጭቆውን ስብር ያደርጉና በፕላስተር ያያይዙታል። ያው ሌባ ላመሉ ዳቦ ይልሳል ነው ነገሩ። ሲቆረስ ስለሚታወቅ ባይሆን በምላሴ ነካል አድርገው ብሎ እኮ ነው ከሚቀርብ ብሎ እኮ ነው። ሰው አሁን ስርቆቱ ትንሽም ቢሆን ሳይሰርቅ አያመሽም። ሰው ይሰርቃል በሚዛኗ። ያም ባይሆን ደግሞ ገብርኤልን ከጨመረ ነው የመጣው ዝም ብለህ ግዛ ይላል ማለት ነው። ምን አማማ ዝም ብለህ ሽጥ አትሽጥ ብሎ የከለከለ ሰው የለም። ግን አትማሉ እና ይላችሁ አንዱን አካል መንፈስ ቅዱስን መሸጥ ማለት እንደ ይሁዳ ተመልከቱ፣ በ80 ቀን በተቀበልከው መንፈስ ቅዱስ ላይ መዋሸት ማለት ነው። እግዚአብሔር እንዳንዋሽ አድርገን
ያውን እንግዲህ ውሸት የማይመስለን ብዙ ነገር አለ እኮ መገናኛ ቁጭ ብሎ ያው እዚህ እንትኑ ጋር ደረኩ እዚህ ቤተክርስቲያን በሩ ጋር ይለዋል ማለት ያው ውሸት ነው። በቃ ለመደ። ትንሽ ያለው የውሸት ትልቅም የለው እና መመረጣችንን እንድናጸና እግዚአብሔር ይርዳን። መመረጧን አጽንታ የቆመች ድንግል ማርያም ብቻ ናት። እበያ ለድንግል እስኪ በሉ እበያ በሉ ለድንግል ይትካለ ተነግሮ የድንግልን ክብሯን መናገር አይቻልም። እንዴት አለ ሰውየው። እንዴት ሲል እስመ እግዚአብሔር ጌታ መርጧታልና። አሃ መመረጥማ ዲያብሎስስ ተመርጦ የለ? አዎ እሱ ተመርጧል፣ ግን ክዷል። መመረጧን ያጸናች እሷ ብቻ ናት። መመረጥማ ይሁዳስ ተመርጦ የለ እንዴ? አዎ ግን ታዲያ ይሁዳ ቢመረጥም ለክህደት ሮጧል። መመረጧን ያጸናች እርሷ ናት። መመረጧን ያጸናች የድንግል ማርያም ልጅ ያደረገን እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር በሉ ቆዩ እግዚአብሔር ይመርጣል ማለት እግዚአብሔር ይፈጥራል ማለት ነው። እስኪ በሉ ይፈጥራል በሉ ይፈጥራል በሉ እንጂ። ታዲያ እግዚአብሔር ይፈጥራል ከሆነ እንደዚያ ከሆነ ተመልከቱ፣ አንዱን መረጥኩ፣ አንዱን ደግሞ አንዱን ጻድቅ እንደሆንክ አወቅኩ መረጥኩ፣ አንዱን ደግሞ ኃጢአተኛ እንደሆንክ መረጥኩ አወቅኩ ማለቱ ምን ማለቱ ነው ሲባል ኃጥእም ጻድቅም የሚሆነው አካል እግዚአብሔር ሲፈጥረው ተሰጥቶታል። እስኪ በሉ ኃጥእም በሉ ጻድቅም ሊሆንበት የቱ ተሰጠው? በሉ አካል በሉ እንጂ። እሺ እግዚአብሔር አካል ያልሰጠው ማን ነው? እጅ አውጡ እስኪ። አካል ያልተሰጠው እግዚአብሔር ያልፈጠረው ሰው አለ? ስለዚህ ምን ማለት ነው? ብትሰራ ጻድቅ የምትየው እውነት ብትናገር የምትጸድቅበት አፍ፣ ብትዋሽ የምትኮነንበት አፍ፣ እውነት ብትሰማ መዝሙር ቃለ እግዚአብሔር ብትሰማ የምትጸድቅበት ጆሮ፣ ሐሰት ክህደት ብትሰማ የምትኮነንበት ጆሮ፣ እውነት ብትናገር እግዚአብሔርን ብታስብ የምትድንበት ህሊና፣ ሐሰት ብታስብ የምትከስርበት ህሊና፣ ወደ ነዳያን ይዘው ብትሄድ ወደ ቤተ ክርስቲያን ይዘው ብትሮጥ የምትጸድቅበት እግር፣ ጠንቋይ ቤት ይዘው ለተንኮል ለስርቆት ይዘው ብትሄድ የምትኮነንበት እግር፣ ብትመጸውት ደካሞችን ብታነሳ የምትጸድቅበት እጅ፣ ብትደባደብ ብትሳደብበት ወይንም ሰው ብትመታበት ሰው ብትገፋበት የምትኮነን እጅ እግዚአብሔር ሰጥቷል ማለት ነው። ሀብታችንን እንዳንከስር መድኃኔዓለም ይርዳን። አሜን በሉ። አሁን ከመክሰር እግዚአብሔር ያውጣል። ነጋዴ ከሰረ የሚባለው አይነቱን ሲከስር ነው፣ ትርፉን ሲከስር አይደለም። አይነቱን እየከሰረ ትርፉን የሚያስብ ነጋዴ የከሰረ ነው። በተሰጠን ገንዘብ ቢኖረኝ መጸውት ነበር እንዲህ ያለው ብሆን እንዲህ ወዘተርፈ ማለት ግን ትተህ የተሰጠ አካል መጀመሪያ ማትረፊያ ነው። በተሰጠ አካል ምን ሰር በዚህ አካል ነው ስራ መስራት ያለብን። በዚህ አካል ከሰራበት ዳ አይደለም። ሰው በክርስትና እኮ ታሞ የሚጸድቁባት ሀገር ናት። በድህነት የሚጸደቅባት ሀገር። አሃ የሰውዬ ድህነት እየሰበከ ነው እንዴ? ኧረ በፍጹም። እስኪ በሉ ዳ ሆኖ በሉ የሚጸድቁባት። ሰርተ አልሳካ ካለ ዳ ስትሆን ተመስገን እግዚአብሔር። ምክንያቱም ብዙ ሀብት ያልሰጠኸኝ ሳልመጸውት ቀርቼ እንዳትፈርድብኝ ነው ብለህ የምታመሰግንበት። ተጋድመህ ድህነት ያጸድቃል፣ እሱ ሌላ ነው። እሺ እንዲያው ሰው እኮ ማጣመም ዝም ብሎ ማለት ነው እንዲህ አላልንም። እሺ ምንድነው ያለው? ሰርተ አልሳካ ካለ ተመስገን። እስኪ በሉ ተመስገን በሉ። በዚያ ትጸድቃለህ። ምክንያቱም እንደውም ተመልከት፣ ስለማታውቅበት ነው እግዚአብሔር ያልሰጠህ። ለምን? ብዙ ከሰጡት ብዙ ይጠብቁበታል። ያን ሀብት ሰጥቶ አሳላፊ እንደው አሁን ሰርግ ላይ ሲኮን ሰው ወገን ማውጫ እዳ እኮ ነው የገባ ነው። ሲሾሙም ወገን ማውጫ ያክስት ልጃቸውን መቀጠር እንደው ስሞትላችሁ ቤተ ክርስቲያን አላልኩም፣ እንደው እናንተ መስሪያ ቤት ሁሉ ማለት ነው። እናንተ መስሪያ ቤት ሁሉ አሁን በቃ ችግር ሆኗል። ያክስቴ ልጅ ነው አስገባውን ስማ ይባላል ማለት ነው። ሌን ድሃውን ሁሉ ስማ ተብለህ ተሹመ ያክስት ልጅ የምታወጣበት እንዲሁ እኮ ይጠድኩ ነው። ሲሾሙት ሌባ ሰው ማለት ነው። አንድ እጄ ላይ መቼ ገብታ የሚል እኮ ነው ሰው። ስልጣኗ መቼ እጄ ላይ ገብታ ማለት ነው። ሲሾሙ ያክስት ልጅ የምትደረዳ አሁን ሰርግ ላይ ሰውየው አሳልፍ ይሄን ሁሉ ህዝብ አስተናግድ ሲለው ሰውየው ምን ያደርጋል? የዘመዱ ምናምን ነይ በዚህ ነይ እዚህ ጋር ቁጭ በይ እንስ እዚህ ጋር ደገም ግን እንደው ምን ይባላል መሰላችሁ? ጅራፍ አፈታተሉን ይባላል። ይሄ ገጠር ቋንቋ ይገባው የከተሜ። እስኪ በሉ ጅራፍ አፈታተሉን በሉ። አትሉም? ጅራፍ አፈታተሉን በሉ። እኔ ጅራፍ ምንድነው መሰላችሁ? ከላይ ጆሮ ላይ ሁለት ነው፣
ታች ጆሮ መያዣ ጋር ሲደርስ 3 ይሆናል። ከዛ ወደ ታች ሲወርድ እየቀጠለ 1 ይሆናል ማለት ነው። ስለዚህ ጅራፍ አፈታተሉን ከላይ ለዘመዶቹ 3 ይደግማል ማለት ነው። ታች ላይ ሲደርስ 1 ይሰጣል ማለት ነው። አሁን ፍርድ ቤት አሁን ቀበሌ ምናምን እንደው በዚህም ነው ያልኩ አደራችሁን። እንደው በዚህም በእኛ ቤት አካባቢ እንደው ጠጋ ብሎ ገለጥለጥ ቢደረግ 3 ሽርብ አይጠፋም ብዬ ነው። 3 ሽርብ እናንተ ጋርም አይጠፋም። እኩል ነን እኮ መቼ አሁን የኛ ሲሆን የሚታያችሁ እናንተ የእናንተንስ ማን ይንገራችሁ ብዬ ነው። እና ሰው አስተናጋጅ ነው ሰው አሳላፊ ቆሞ ይሁዳን የሚያሰኘው ምን መሰላችሁ? አሳላፊ ሆኖ መብላቱ። እስኪ በሉ አሳላፊ ሆኖ በሉ መብላቱ። 12ቱ ቆመው ያስተናግዳሉ፣ 12ቱ ይበላሉ። የዚህ ያለ ተራው ይሁዳ ማስተናገድ ነው። ጌታ ሰው እንዳላስቸግር ብሎ የቸርነት አምላክ አይደል ወጥ እያወጣ ይበላል። ከዛ ይሁዳ ምን አለ? እስኪ እንደው ወጡን ቃመሰል አድርገው ብሎ እጁን ከተተበት ማለት ነው። አስተናጋጅ ሆኖ መብላት ተመልከቱ። አስተናጋጅ ሆኖ የሚበላ ሞልቷል። አሁን ልቅም አድርጎ ማለት ነው። ምንም እንዲሁ እሺ የልጃችንን አሰርገሰሱን ያብላን እያለ ይበላል ሰው። እንግዲህ ወደ ነገሬ ልመልሳችሁ አላችሁ። እግዚአብሔር ይመርጣል በሉ እንጂ ምን ይሰጣል ማለት ነው? አካል በሉ እንጂ ያ የሰጠ አካል እንደምትጸድቅበትም እንደምትኮነንበትም ማን ያውቃል? በሞቴ ንገሩኝ። ስለዚህ ምን አለ? አንዱን በእናቱ ማይፀን ሳለ ደግነትን አወቅኩ፣ አንዱን ደግሞ በእናቱ ማይፀን ሳለ ምን አወቅኩ? ክፋትን አወቅኩ። ክፋትን አወቅኩ ማለት መጨረሻ ላይ የምትሰራውን ስራ አውቃለሁ ማለቱ ነው እንጂ እግዚአብሔር ወስኖ ለሲኦል ያደረገው የለም። እግዚአብሔር ለመንግስቱ ያብቃን። አሜን በሉላችሁ። ከዚህ በኋላ ማለት ነው የፈለገ ኃጢአት ስሩ፣ የፈለገ ነገር ስሩ። በውኑ ውቅያኖስን ወደ ጨውነት የሚቀይር ጨው አለ ወይ? በውኑ የእግዚአብሔርን ባህሪ የሚያሳድፍ ኃጢአት ሰው ሊሰራ ይችላል? አይችልም። ሰው ንስሐ ሲገባ ተመልከቱ፣ ከእግዚአብሔር የምህረቱ ባህር ነው የሚገባ። ሰው ንስሐ አልገባም ማለት አይደል? ተመልከቱ፣ ንስሐ ስትገቡ የምሬን ነው የምላችሁ። እንደው አሁን እኮ እዚህ እንትና አሁን የአዲስ አበባ ህዝብ ተሰብስበን አንድ ውሃ ብንገባ ውሃው ራሱ ይገማል ተመልሶ። እውነቴን ነው አይሸትም። ያው እየተጠበቀ ሰው እንደዚያ ነው ማለት ነው። እግዚአብሔር ግን ሁሉን ቢያጥብ የማይቀየር ንጹህ ባህሪ አጥቦን የማይሰለቸን። ለዚህ እኮ ነው ኦ ክርስቶስ ባሕረ የመሰኔ ወልደ እግዚአብሔር ባሕረ መሰኒ። ተመልከቱ የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ አንተ የውበት ባሕር ነህ። አንተ ውስጥ ገብተን ቆሻሻችንን ታነጻልን አለ። ቆይ አሁን ደግሞ አይ ጉድ ሰው ሰንጣቂ አይደል? እስኪ በሉ ብረት በሉ እሳትን ከዝገት ሲያስለቅቀው በሉ ዝገቱን ሳይጋራ ነው በሏ። እግዚአብሔር የኛን ኃጢአት ሲያነጻን ውሃ ሲያጥብህ ቆሻሻህን ይዞ ነው ጌታዬ። እግዚአብሔር ሲያጥብህ ኃጢአትህ ተለጥፎበት እንደ ውሃው ተዋህዶት አይደለም። ብረት እሳትን ንጹህ ሲያደርገው እሳቱ ሳይዝግ ብረቱን እንደሚያነጻው እግዚአብሔር ከኃጢአታችን ሲያጠራን ኃጢአታችን ሳያሳድፈው ነው። ኃጢአታችን ሳያሳድፈው የሚያነጻን አምላክ የተመሰገነ ይሁን። እንደውም ዘማሪ እህታችን ደጀ ሰላም ስትል ሰማዋት ልበል አለች አይደል? እስኪ በሉ ደጀ ሰላም በሉ እስኪ። ቆይ አሁን እዛ ባህር ውስጥ መግባት ትፈልጋላችሁ? አትፈልጉም? በእምፈልጉ እጃችሁን አውጡ። እጃችሁን እዛ ባህር ውስጥ የሚያነጻው ባህር ውስጥ መግባት። ያ ባህር ክርስቶስ ነው። ያ ባህር ማን ነው? በሉ ክርስቶስ ነው በሉ እንጂ። እሺ ትገቡ እንደ ቆሻሻችሁ ትቀሩ በሉ እንገባለን በሉ። አረ በሉ ባህር ውስጥ ለመግባት አንድ መስፈርት አለ። እሱ ምንድነው? አረ አላልኩም። ንስሐማ ባህር ነው። ምንድነው እሱ? አብ ምንድነው? ቅድመ ተመልከት ጸሎት እስኪ በሞት ያፈርሰን። ቆይ ጸሎት የምታረጉ ሰዎች እጃችሁን አውጡ። እንደው አፈርሰን እግዚአብሔር ያያችኋል። እኔማ ስለማለቅ ነው የጠየኳችሁ። እስኪ እጃችሁን ከፍ አድርጉት። እኔ እንዳይ እስኪ ከፍ እንደው አንዳንድ ቱቱቱ የምትሉ ጠዋት ባሉ መቼም እንደዚያ ነው ብዬ ችግር የለም እግዚአብሔር ይሰማዋል። ሰይጣን ይኸው ባይገባህም ጸሎትህ ላንተ ሰይጣን ስለሚገባው ዝም ብለህ ጸልይ ነው። ገብቶሃል አይደል? ሰይጣን ይገባዋል ከማን ጋር ለመሆን። እስኪ እሺ ቂም ያለባችሁ ሰዎች ደግሞ ተነሱ ቁሙ። አሞታል ይሄ ሰው እንዴ?
ቁሙ ብያለሁ አይደል? እሺ ነው የሚባለው። ቁሙ፣ ስለ እግዚአብሔር ብላችሁ ቁሙ። አሁን ሐኪም ቤት ሄዳችሁ አልመረመረም አትሉ ማለት የሐኪም ቤት ነው፣ ፋርማሲ ነው። እውነቴን ነው አይደል? ኤምባሲ ነው ይሄ፣ መታከሚያ ቤት እኮ ነው። እስኪ ቁሙ፣ ቂም ያለባችሁ ቁሙ። አፈር ሲሆን ማን ያያል? ሁላችሁ እግዚአብሔር ያያል በሉ። ሁላችሁም ማን ያያል? እኔ ልፈርድባችሁ አይደለም፣ ዝም ብላችሁ ቁሙ። እምቢ ካላችሁ ደግሞ ትዕቢት ነው። ቁሙ። አይ ቁሙ፣ ሁለተኛ መምህርማ አይመጣም። ቁሙ ብዬ እኔ ቂም ያለበት ሰው ይቁም። ይቁም። እስኪ ልጨርስ ነው ትምህርቴን። እንግዲህ ምን ታረግ፣ ሰዓቱም አለቀ ብዬ። እስኪ እግዚአብሔር ያያቸዋል። ይኸው አዛኝን፣ እውነቴን። ቁሙ፣ ተነሱ፣ ያለባችሁ ቁሙ። ቀልድ የለም እንዲህ አይነት። ለዚያ እኮ ነው ጥቅስ ያደረግ ነው። የኛ ነው የኛ ዝም ብሎ ማለት ነው ሰው። እስኪ የተቀመጠ የለበትም። ልጅ ያዝሽ፣ ቁጭ በይ፣ እግዚአብሔር ያክብርሽ እናቴ። ቁጭ በይ አንቺ ልጅ። ቆሙ እኮ ነው ያልኩት። የቆማችሁማ ቆሙ እዛው። እሺ በሉ። ባህር መግባት እፈልጋለሁ በሉ። ያ ባህር ምንድን ነው? ንስሐ በሉ እንጂ። ያ ባህር ማን ነው? ክርስቶስ በሉ። እዚያ ለመግባት ምንድን ነው የተባለው? ጸሎት ልጸልይ፣ እጅን ልዘረጋ ቆም ስትል የተጣላው ጸሎት የተጣላው ሰው ቢኖር መጽሐፉን ክድና አድርገህ ምን በለው ሄደህ ምን በሉ ንገሩኝ በሉ እንጂ። ለእግዚአብሔር ገንዘብ አምጥተህ ልትመጣ ስትል ደጀ ሰላሙ ላይ ስትደርስ መስዋዕቱን ልትሰጥ ጥላ ልትሰጥ ይዘህ መጥተህ ደጀ ሰላሙ ላይ እንደደረስክ የተጣላው ሰው ትዝ ቢልህ ብሩን አስቀምጠው ሂድ በሉ ተናገሩ። ብሩን አስቀምጠው ከዛ ምን ብለህና? አንደኛው እንደው ገንዘብ ሌባ እንዳይወስደው እያልክ እየባከንክ እንድትመጣ ነው። ብር ወዳጅ አይደል ሰው? አንዱ እሱ ነው። ሁለተኛው ግን አንተ የምትሰጠውን የልብስ ላቂ የሳንቲም ድቃቂ እግዚአብሔር አይፈልግም። እግዚአብሔር የሚፈልገው ፍቅር ነው። እስኪ በሉ እግዚአብሔር የሚፈልገው በሉ ፍቅር ነው። ስለዚህ ንስሐ ለመግባት ምን ያስፈልጋል? ፍቅር በሉ እንጂ። የመጀመሪያ የተጣሉትን ምን ማለት መማር ነው የሚባለው። በሉ መማር በሉ። አውጡ እጃችሁን አውጡ። ከእግዚአብሔር ትበልጣላችሁ አትበልጡ? የማይበልጥ በሞቴ የማይበልጥ ብቻችሁን ያውጡ። ትበልጣላችሁ አትበልጡም? እግዚአብሔር በድለ ነው መጥቶ የታረቀን እርሱ ነው ወይንስ የበደልነው ሄደን ነው የታረቅነው? የተበደለው ምን ብሎ ታረቀ? ክሶ ነው የሚባለው። ክሶ በሉ ምንድን ነው የካሰው? ያው አዳም ነው የበደለው። የሞተው ለአዳም ነው። የተገረፈው ለአዳም ነው። የታሰረው ለወንጀለኛው ነው። የተሰደደው ለወንጀለኛ ነው። ለወዳጁ ታይሆን ለጠላቱ የሞተ አምላክ ስላለን ማንን እንምሰል በሉ። ለእርቅ ተጠርተን በሉ ለጠባ እንዞርም። ሁላችሁም ትምህርቱ እንዳበቃ ቀጥታ ስልክ ደውላችሁ ከተጣላችሁ ሰው ጋር ትታረቃላችሁ በሉ። እሺ በሉ። ከማን ባይር ለመግባት ያው የምንጸልየው ጸሎት ማን አይሰማውም? በሞቴ ንገሩኝ። አንዱ እግዚአብሔር ጅል አድርጋችሁ የሚቀለድበት አሁን እግዚአብሔር መቀለጃ ነው የሆነው። አቡነ ዘበሰማያት ይትቀደስ ስምከ፣ እንደው ስራዬን አሳካው፣ ባሌም እንደዛ፣ ልጆችም፣ መኪናውም። ኧረ አንተ እግዚአብሔርን አሰማም። ሳሰማው ብሎ ነው የሚሰማህ። ስማዋ እግዚአብሔርን ከሰማው ይሰማሃል። አሁን ያሰባችሁት ብዙ ነገር አለ። የሚሳካው ማንን ስንሰማ ነው? በሞቴ ንገሩኝ። ስለዚህ ሁላችሁ የምትታረቁ ሰዎች ብቻ እልል ብላችሁ እግዚአብሔርን አመስግኑ። መቼ ትታረቃላችሁ በሉ? አሁን በሉ። ደውላችሁ ማረይ በሉ። አልምርም ካለ ምን አገባ አንተ? ለምህረት ተጠርቶ እምቢ ያለ ሰው ይቀጥል፣ ችግር የለው ይቀጥል፣ ምን አገባ አንተ? ስለዚህ ከዚያ በኋላ ምን ያስፈልጋል በሉ? ንስሐ በሉ። ከዛ በኋላ ምን ያስፈልጋል? ቁርባን ነው የሚባል። ካሉ ቁርባን በሉ እንጂ ከዛ ትቆርባላችሁ። እሺ በሉ። አይ እንግዲህ ሰው እንደዚህ ነው፣ ወጣት ነኝ፣ ነገ ስወጣም ችግር እፈጥራለሁ፣ እንደዚህ ጌታዬ 15 ግሉኮስ የሚተከልበት በሽተኛ ሰው ጤነኛ እንዳይመስልህ። ደግሞ አንተ በጣም ኃጢአተኛ ከሆንክ በጣም መቁረብ ያለብህ አንተ ነህ። በሽታ ጸንቷል። አልጸናም በሽታችን ከጸና መድኃኒት የሚያስፈልገው ለበሽተኛ ለጤነኛ። እግዚአብሔር ይፈውሰን። ንስሐ ገብታችሁ ቆረቡ። ቆረባችሁ ኃጢአት ከሰራችሁ ንስሐ ግቡ። ንስሐ ገብታችሁ ቆረቡ። እሺ በሉ። እንዲህ ያደረገ ሰው ባህርን ይሻገራል። ቁጭ በሉ። እግዚአብሔር ያክብርልኝ። ስለዚህ እግዚአብሔር ለእርቅ ጠርቶናል፣ ታርቀናል። ለስጋው ደሙ ጠርቶናል፣ ተመልሰናል።
እግዚአብሔር የፈጠረን ለገነት ነው። ሁላችሁም በሉ እግዚአብሔር የፈጠረን በሉ። ለየት ነው? ለየት ነው የፈጠረን? ታዲያ ይሄን ነው መያዝ ያለብን። ለክርስትና ተጠርተህ ለክህደት እንዳትሄድ። ይሄን እግዚአብሔር በተጠራንበት ያኖረን። አሜን ይባላል። እሺ አሁን ወደ ነገር ይልድ የፈርዖንን በሉ ምኑን አጸናለሁ? አንደኛ ትርጉም ሰው መራራት የሚችለው እግዚአብሔር ከእርሱ ጋር ሲሆን ነው። ርኅራኄ ማን ነው? በሉ እግዚአብሔር በሉ እንጂ። እግዚአብሔር የተለየው ሰው ርኅራኄ የለውም። እንግዲህ ለሙሴ የፈርዖንን ልብ አጸናዋለሁ ያለ እግዚአብሔር ምን ማለት ነው ስትሉኝ፣ በፈርዖን ላይ አድሬው የነበርኩት እኔ እግዚአብሔር ከፈርዖን እለያለሁ። የዚያን ጊዜ ፈርዖን ጨካኝ ይሆናል። ፈርዖን ጨካኝ ሲሆን እኔም መቅሰፍት አዘንባለሁ። በመቅሰፍቴም ፈርዖን አይመለስም። ፈርዖን በመቅሰፍቴ ስለማይመለስ በባህር ስጥመት አሰናብተዋለሁ አለ እግዚአብሔር። ስለዚህ ተመልከቱ፣ እግዚአብሔር የተለየው ሰው ጨካኝ ነው የሚሆነው። አረመኔ ሰው የሚያርድ እንዳጋግ አይደለም። ሰው በማረድ የሚደሰት ክፉ በማድረግ ሰው በመሳደብ ልክ ልኩን አቀመስኩት የሚል ማለት ጀግና ሰው ግርማ ልክ ልኩን ነው የነገርኩት ዛሬ ይላል ሰው ማለት ነው። ያ ሰይጣን የነገሰበት ሰው ነው። ክፋት በማድረግ ሰው በማጣላት የተተበተበ ሰው እግዚአብሔር የተለየው ሰው ይባላል። ማን የተለየው? በሉ ንገሩኝ። መሐሪው እግዚአብሔር የተለየው ሰው መማር አይችልም። አዋቂው እግዚአብሔር የተለየው ሰው የእውቀት ህሊናው ይነሳል። ለዚህ እኮ መናፍቃኑ ተነግረው የማይሰሙት ተነግረው መጽሐፉን እያዩት የማይሰሙት ልቡናቸው ስለታወረ ነው። እግዚአብሔር ሲለይ ሰው ጨለማ ይሆናል። መሐሪው እግዚአብሔር ሲለይ እርግጠኛ ነኝ እግዚአብሔር አለባችሁ እናንተ። አሁን እውነቴን ነው። አሁን በከንቱ ላጽናናችሁ አይደለም፣ እንደዚህ እንደኛ ማለት ነው። አለ አይደል ሰው በቃ ድነሃል ኢየሱስ ጓዳህን ይሞላዋል አካውንት ላይ እንዲህ ያለ ብር፣ እንደዛ አይደለም፣ እንደዛ አይደለም። ሰው መማር የሚችለው መሐሪው ማን ከእርሱ ጋር ሲኖር ነው። ሰው አላየችሁትም? ተው ታረቅ ስትሉት ተው ስለማታውቅ ነው። ተው ስንት ዓመት ቻልኩት መሰለ ጌታ። አንተን ስንት ዓመት ነው እግዚአብሔር የተሸከመ? ስንት ዓመት ተሸክሟል? ለውስ ከነ ጉዳጉድህ ማለት ነው። አንተ እኮ በመረጃ አሁን ሰው ሲያጣራ እንዴ ተመልከቱ። አይ ትናንት እኮ ያላየው መስሎ ነው ስትለው፣ አረ እንደዚህ ሳረጋ አይተኛል። አዎ አይቻል እንደሱ ታረጋ እንደዚህም ሳረጋ በቃ መረጃ የሚለቅመው ማለት ነው። በዚያች መረጃ ነው ሰው ለመጥላት የበቃ ነው። እግዚአብሔር ግን ሙሉ ማንነታችንን እያወቀ ያልጠላን እግዚአብሔር ብቻ ነው። መሐሪው እግዚአብሔር የተለየው ሰው መማር አይችልም። ሰው ለዚያ እኮ ነው ታረቅን። ያውን አዛኝን እውነቴን ነው ያልተበደላችሁ ሆኖ አይደለም ማሩ ያልኳችሁ። እንደዚያ ኮተት ማብዛት አይደለም የሚያጸድቃችሁ። እግዚአብሔር ይውላችሁ በመጨረሻው ፍርድ ቀን እንኳን ኃጥአንም ምንድነው የሚላቸው መሰላችሁ? እናንተ የተረገማችሁ ወግዱ ነው የሚላቸው። ስጋዬን ቆርሼ አይላቸው፣ ደሜን አፍስሼ አይላቸው፣ በጨርቅ ተጠቅልዬ ለእናንተ ብዬ አይላቸውም፣ ተገርፌላችሁ አይላቸውም፣ ተርቤላችሁ አይላቸውም፣ ትል በነበረ በሚሰፍንበት መቃብር ወርጄላችሁ አይላቸውም፣ ስለናንተ ምራቅ ተተፍቶብኝ አይላቸውም፣ ስለናንተ በገመድ ታስሬ አይላቸውም፣ ስለናንተ ፊት የተሸፍኖ አይላቸውም፣ ስለናንተ ራቁቴን ሆኜ አይላቸውም። የተረገማችሁ ወግዱ ነው የሚላቸው። ወቀሰው አይደለም የሚያጸድቀን መማሩ ነው። የመሐሪው የእግዚአብሔር ልጆች ስንሆን የሰውን ተንኮሉን ሳናይ መማር እንጀምራለን። እንድንምር እግዚአብሔር ይርዳን። አሜን በሉ። ስለዚህ ስትምሩ ዳኛ ቁጭ ብሎ ዝም ብሎ ይሄን አድርጎኛል እንዲህ አድርጎ ወዘተርፋ አትበሉ። በቃ ይቅር ለእግዚአብሔር። ያ ነው መሆን ያለበት። ምክንያቱም ብታወራርደውም ተንኮል የሚለቅም ሰይጣን ስለሆነ ማለት ነው። እግዚአብሔር ራሱን ያስመስለን። ስለዚህ ምንድነው የፈርዖንን ልቡን አጸናዋለሁ አለ። ተመልከቱ፣ በፈርዖን ላይ አድሬ የነበርኩ እኔ እግዚአብሔር መሐሪው እግዚአብሔር እለየዋለሁ። እኔ መሐሪው ስለየው ፈርዖን ጨካኝ ይሆናል። እኔ ተመልከቱ ማይምራ ህዋት አዋቂው እግዚአብሔር ስለየው ፈርዖን አላዋቂ ይሆናል። ተመልከቱ እኔ ቸርነትን የማደርግ ቃሌን የማላጥፈው እግዚአብሔር ስለየው ቃሉን አጣፊ ይሆናል። ፈርዖን ስንት ጊዜ ነው የዋሻው? 10 ጊዜ። እስኪ 10 ጊዜ በሉ በሞት የነገሩኝ እለቃለሁ ይላል። እዛ ደግሞ አለቅም እንደ ዘመኑ ጋኔን ማለት ነው። የዘመኑ ጋኔን ሰውን መቀለጃ አደረገው። መቀለጃ ሰው ይገርማችኋል፣ በጣም መቀለጃ። አሁን
ይሄድና አርሴማ ጸበል ይገባል። እንትና ናት የዋለችብኝ እኔ ኧረ እባክህ እግዚአብሔር እንደዚህ አካለ በቃ እንደዚህ አካለ ሰይጣን እያሾፈ ነው። ለምን እግዚአብሔር አንዱን ሲያድን አንደኛውን አይገድልም? እግዚአብሔር ሰላም ለማድረግ አንድ በሽታ አይፈጥርም። አንቺን ለማዳን እህትሽ ጋር እንድትጣል እግዚአብሔር አያደርግም እግዚአብሔር አርሴማ ጸበል አዎ እንትና ጸበል እጄ እንትና ነው ያለባት ተብሏል። ኧረ እባክህ ማን ነው ያለ እንደዚያ ለፍልፏል እለዋለ ያለው ሰይጣን እውነት ተናግሮ ያውቃል ወይ ነው? አሁን ያን ሲያዳምጥ ይውላል ሰው ማለት ነው። ዝም ብሎ ሰይጣን ራሱ መጫወቻ ነው ያደረገ ሲስተም ቀይሮ ማለት ነው። በጣም ሲስተም እንዴት አባቱ እንደቀየረ ማለት ነው። እንዴ ሰው መንቃት አይገባውም እንዴ? ማስተዋል እንዴት ይነሳዋል ሰው? ተመልከቱ ጸበል አሁንማ ጸበሉን እንደ ክኒን አረገው እኮ ሰው። የአርሴማ ጸበል አርሴማ መሄድ ለትዳር፣ የአቡነ ሐራ ለቁስል፣ የእንትና ለእንትን ማን ነው እንደዛ ያለ ጅል? እንደዛ ያለ ጅል ማን ነው ነው ጥያቄ። እዚህ ጋር የእመቤታችን ጸበል ለቁስል አይሆንም እና ከሰይጣን ሰምቼ ከማለት ውጡ። ሰይጣን እውነት ተናግሮ አያውቅም። እሱን እመጣለሁ ወደ ነገሬ። ስለዚህ አስተዋዩ እግዚአብሔር ከማን ተለየ? በሉ ከፈርዖን በሉ። ሲለይበት ምን ሆነ? ዋሾ ሆነ። በየደቂቃው የሚዋሽ ማለት ነው። አየው እኛስ አሁን ብዙ ነገር አልዋሸንም። ማን ተለይቶናል ማለት ነው። ያን ነው መጠንቀቅ ያለ። ውሸቱ አይደለም። ስትዋሹ የማን መሆናችሁን ነው ማሰብ ያለባችሁ። በሉ የሰይጣን በሉ እንጂ የሚዋሽ ሰው የማን ነው? እውነት የሚያወራ ሰው የማን ነው? በሉ ንገሩኝ። ከብዙ ተሰብስቦ ብዙ ሰው የሰይጣን ከመሆን አንድ ሆኖ እግዚአብሔር መሆን ይሻላል። ያን ነው መምረጥ ያለብን። ወደ ነገሬ ልሄድ። የፈርዖንን ልቡን አጸናለሁ አለ። ተመልከቱ እኔ እለየዋለሁ። እስኪ በሉ እኔ እለየዋለሁ በሉ። እግዚአብሔር የተለየው ሰው በሉ ምን አያደርግም? ምህረት በሉ እንጂ ከዛ ምን አይልም? አያስተውልም። እሺ እኔ ይሄን ሁሉ መዘርዘሬ ይቅርና ሰዓት ስለሌለኝ አንድ ነገር ብቻ ልናገርና ትምህርቴን ልጠቅልለው። ሰይጣን 3 መሰረታዊ ችግር አለበት። ስንት ነገር 3 መሰረታዊ ነገር። አንደኛው መሰረታዊ ነገር ምህረት ተመልከቱ አለመስማቱ ነው። የቅድሙ ገብቷችኋል ብዬ አስቤያለሁ። እግዚአብሔር የፈጠረን ለየት ነው ብለን ጨርሰናል። ለገነት ነው። ለሲኦል ምን ሆነው በማን ስራ ነው? በራሳችሁ ነው። ኧረ በሰይጣን አትበሉ። በራሴ ነው የሚባለው። እሺ በሉ በራሴ በሉ እንጂ። ለምን ፈቅደህ የምትሰራው አንተ ነህ። አሁን ሰው ሰይጣን አናትክን ነው በዚህ ዱላ ምል ጾም ሻር ብሏል እና ምሽሮ ማን ነው? በሉ አናትክን ነው ምል ሂድና ዝሙት ስራ ብሏል ሰይጣን። አናትክን ነው ምል ጫት ቀን ብሏል። አናትክን ነው ምል ገሌነማ ብሏል። ስለዚህ ሰይጣንን ያለ ስራው ማማት ነውር ነው ማለት ነው። ሰው ራሱ ነው የሚሰራው ማለት ነው። እሺ ወደ ነገር ልውሰዳችሁ። አንደኛ መሰረታዊ ሐሳብ ምህረት አይሰማም። እስኪ በሉ ምህረት አይሰማም በሉ። ምህረት አያደርግም። ምን አላችሁ? ምህረት አይገባውም። 3 ነገር የሰይጣን የሆኑ ሰዎች በዚህ ይታወቃሉ። ሰይጣን ያለባቸው ሰዎች የሚታወቁት በዚህ ነው። አንደኛ እግዚአብሔር ሲለያቸው ምህረት የማያደርገው ሰይጣን ያድርባቸዋል። እኔ አንድ ነገር ልንገራችሁ። ሰው እንድትገመግሙት ነው። ሰው ወይ የእግዚአብሔር ማደሪያ ነው ወይ የሰይጣን ማደሪያ ነው። ከሁለት አንዱ ነው ማደር የሚችለው። ቤት ወይ የሰው ማደሪያ ነው ወይ የእንሽላሊት ወይ የቁጫጭ ወይ የሸረሪት ማደሪያ ነው ሊሆን የሚችለው። ስለዚህ ተመልከቱ ሰው ቤት ነው። ሰው ደግሞ ቤት ከሆነ እግዚአብሔር ሲለየው ሰይጣን ያድርበታል። ጽድቅ ሲሰራ እግዚአብሔር ያድርበታል። ኃጢአት ሲሰራ ሰይጣን ፈረስ ያደርገዋል። ለዚህ ነው ንሴቦ ለእግዚአብሔር ስቡሐ ዘተሰብሐ ፈረሰ ወመስተጽነ ወሮስ ተባይል። ምስጉን የሆነ እግዚአብሔርን እናመስግነው። ምስጉን የሆነ ማለት ተመልከቱ የተመሰገነ እግዚአብሔርን ማለት በዚህ ዓለም ሰዎች ቢመሰገኑ ሊቅ ብንላቸው ደንቆሮ ናቸው። አዋቂ ብንላቸው ምንም የማያውቁት አለ። እኔ አሁን ኮሽ የማይልብኝ ነገር አለ ብዙ። አረ ምንም አላቅም። ያውን ዶክተር አይደለሁ አላክማችሁ። ፍርድ ቤት ፍረድልን ብትሉ አላቅም። መሳሪያ ተኩስ ብትሉኝም አላቅም። ኮሽ የማይልብን ነገር አለ ሰው ማለት ነው። አዋቂ ብትሉ ደንቆሮ ነው ባንድ ወገን። ተመልከቱ እግዚአብሔር ግን ሁሉን አዋቂ ነው የተመሰገነ በእውቀቱ። ሰውን ኃያል ብትሉት ድካም ይስማማዋል፣ ይደክማል ካልበላ።
ይደክማል በኃይለኞች ተይዞ። እግዚአብሔር ግን የባህሪ ኃያል ነው። ጥበበኛ ብትሉት ሰውን የማያውቀው ድንቁርና አለበት። እግዚአብሔር ግን የባህሪ ጠቢብ ነው። ጥበበኞችን የሚረታ ጥበበኛ ነው። ጦር አደራጅቶ ሳይሆን ባሰቡት ሐሳብ የሚያሸንፍ ነው። እግዚአብሔር ሐሳብ አምጥቶ ሳይሆን ሐሳብ የሚያመጣውን መሳሪያ በማድረግ በጣም የሚገርመው እሱ ነው። ተንኮለኛውን ሰው ተመልከቱ። አሳሪውን አሳዳጁን ጳውሎስ ማርኮ ተሳዳጅ አደረገው። አያችሁ አይደል? ጥበብ ማለት እሱ ነው። አሳዳጁን ተሳዳጅ አደረገው። ገዳዩን ሟች አደረገው። ሰቃዩን የሚሰቀል አደረገው። ገራፊውን እንዲገረፍ አደረገው። አሳሪውን ጳውሎስን እንዲታሰር አደረገው። ከእግዚአብሔር በላይ ያለን ነገር መልሶ ሰው ማድረግ የሚችል ማንም የለም። ጥበበኛ እሱ ብቻ ነው። ፈረሰ ወመስተጽነ ወሮስተ ባሕር። ፈረሰ የፈርዖንን ወመስተጽነ ፈርዖንን ፈረሰ ስልጣን ማን ነው? ሊቃነ አጋንንትን ወመስተጽነ አባታቸውን ዲያብሎስን። አንድም ተመልከቱ ፈረሰ በዚህ ዓለም ሰይጣን ጋልቧቸው የሚመጣ የክህደትና የምንፍቅና አበጋዝ የሆኑትን መናፍቃንን ወመስተጽነ በእነሱ ላይ ያደረውን ሳጥናኤልንም አሰጠመ ማለት ነው። እንዲያርጎ የሚያሰጥም አምላካችን የተመሰገነ ይሁንልን። ስለዚህ ተመልከቱ እግዚአብሔር ሲለየው ምንድነው? ሰይጣን ምህረት መስማት አይችልም። ሰዓት የለኝም መሰል እቺን ብቻ ነው የምናገረው። ታሪኩን ሌላውን አልተርክም። እስኪ በሉ ሰይጣን በሉ ምን መስማት አይችልም? በሉ ምህረት ስለማይሰማ ምህረት አያደርግም። ምን አያደርግም? ምህረት ስለማያደርግ ምህረት አይገባውም። ምህረት አይገባውም በሉ እንጂ ምህረት ስለማይገባው የሰውን ክፋቱን ሸልጎ አይተውም። ልብ በሉ ምህረት ለማያደርግ ሰው ሥላሴ አይምሩትም። ምን ማለት አለ? እኛም የበደሉንን ይቅር እንዳል አንተ ምን በለን ነው? ይቅር በለን። የማን ስንምር ማንን እንመስላለን? እግዚአብሔርን። አንድ ምህረት የሚያደርግ ሰው ተመልከቱ። አሃ ሰይጣን ተመልከቱ። ጠንቋይ ያቃል አያቅም፣ ያቃል። እስኪ ያውቃል በሉ ያውቃል በሉ። የሚያውቀው ምንድነው? መዓት እስኪ መዓት በሉ 2015 ላይ ፍሩ ሲሉ የነበሩ ሰዎች ማለት እንዲህ አይነት መዓት የሚያወሩትን ሰዎች አትስሙ። እንደው በሞት ያፈርሶንላችሁ። ምህረት አይሰሙ። ይኸው ምንም ብንበድል እግዚአብሔር ይምረናል። እስኪ ምንም ብንበድል በሉ ማን ይምረናል? ይኸው ሚካኤል ይስዕል ምህረተ ተመልከቱ። ለሰብ ምህረተ ተመልከቱ። ለሰው ምህረትን ለእንስሳ ሳይረ ሚካኤል እንኳን ለሰው ለእንስሳ ምንን ይለምናል? ሳር እንዲበቅልላቸው ዝናብ እንዲዘንብ ይለምናል። እግዚአብሔር መዓቱን ሲናገር ሰይጣን ይሰማል። ሰይጣን ለጠንቋዮች ይነግራቸዋል። ጠንቋዮች ወዮላችሁ ይሉናል። ምህረት ሰይጣን ስለማይሰማ ለጠንቋዮች ምህረት አይነግራቸውም። በ50 ዓመት ትሞታለህ ይላል። ሚካኤል ገብቶ 80 ዓመት ያደርግልሃል ማለት ነው። ያን የሚያደርግልን አምላክ የተመሰገነ ይሁን። ስለዚህ ተመልከቱ ምህረትን መስማት። ከዛ ልጨርሰው የመጨረሻ ነገር ልንገራችሁ። ቅዱስ ሚካኤል ከመጀመሪያውም ጀምሮ ከሙሴ ጋር ነበረ። እስኪ በሉ ከሙሴ ጋር ነበረ በሉ። ከማን ጋር ነበረ? ሚካኤል ማለት የስሙ ትርጉም ቃል ለቃል ሲተረጎም ማን እንደ እግዚአብሔር የሚል ትርጉም ይኖረዋል። እስኪ በሉ ማን እንደ እግዚአብሔር በሉ። በሞት ያፈርሰውን አንድ ጥያቄ ልጠይቃችሁ። 10 ጊዜ ሰውን ጠርታችሁት ዝም ቢል ኮርቷል አትሉ? አያችሁ ንቀት የሚያድርበት ሰው ከዚህ የተነሳ ነው። 10 ጊዜ እግዚአብሔር ዝም ስላለ ፈርዖን ፈጽሞ እግዚአብሔርን ናቀው። አረ ላምን ነው ቅማሉ ሲመጣ አረ ላምን ነው እንደው ቆይ እለቃለሁ መልስልኝ መለስ ሲል አይ አለቅም። እንደዚያም ሰው ታሞ 100 ብር 200 ብር ስትነሳ ማን አባያ ቀምሳል ነው ዋናው ልዳን እንጂ ማለት ነው። ሰውየው አላልም እንዴ አሉ ይባላል። እዚህኛው ጋር በሬ ጠፍቶት ኪዳነ ምሕረትን ሲያገኝ አንድ በሬ ይላል። እልፍ ሲል ገብርኤልን ሲያገኝ አንድ በሬ ልጁ አብሮታል። እልፍ ሲል ሚካኤልን ሲያገኝ አንድ በሬ። አባ የጠፋው በሬ አንድ ነው፣ እኛ ግን 2 በሬ ገዝተን ልንሰጥ ነው፣ ዝም በለው ይገኝ ብቻ አላሉ። አሁን ሰው እንደዚያ ነው እያደረጋለ ማለት። ስለት ከገባችሁ አታስቀሩ። ነቴን ስጡ ነው። እኔ አሁን እንድንበላ ብዬ አይደለም፣ ኋላ ሲደግምህ ደግሞ እሰጣለሁ ትላለህ ማለት ነው። እና እንዲያ እንዳይሆን ነው። እና ወደ ነገር ልመልሳችሁ። 10 ጊዜ እግዚአብሔር ዝም ሲል የፈርዖን ልብ ደነደነ። የማን ልብ ደነደነ?
በሉ እንጂ። እግዚአብሔር ትናንትም ኃጢአት ሰራን ዝም። አሁን ሰው እኮ ደፋር እየሆነ የሚመጣው ከእናንተ ይልቅ እኛ ብሶብናል። እሺ አሁን ደግሞ እናንተ ላይ ተጋባ። አይ ጉድ እውነቴን ነው። ተጋብቶባችሁ አሁን እዛ ጋር ሰርቆ ሌባ አሁን እመቤቴን ቤተክርስቲያን መጥቶ የማያውቅ ሌባ ከሆነ እዛ ጋር ሰርቆ አሁን ወዮላችሁ ብልኔ ማለት ነው ሲገባ ጌታ ይቅር በለኝ ለምን ሲገባ ማለት ነው ሳይቀስፈው ዝም ብሎ ከወጣ ከዛ ገብርሽ ነገ ገብርኤል ነው እንደዛ የሚለው ወጣቱ ማለት ነው። ነገ ደግሞ አመጣለሁ ያህል ይልና ይሄዳል። ስርቆቱን ሰርቆ ሲመጣ ዝም ሲለው ልቡ ይደነደናል። ከዚያ በኋላ ተመልከቱ ታቦት ሰራቂ ወደ መሆን ነው የሚያድገው። አያችሁ አይደል? ኃጢአት ሰርተን እግዚአብሔር ዝም ሲለን ልባችን ደንድኖ እግዚአብሔር ማን ነው እንድንላለን ያደርገናል። ኃጢአትን ደጋግማችሁ አትስሩት። ከተሰራችሁም ንስሐ ግቡ። ለምን? ያ የተሰራው ኃጢአት ምንን ይወልዳል ካላችሁ የልብ መደንደንን ይወልዳል። እስኪ በሉ የልብ መደንደን በሉ እንጂ። ከማአስዋር ስቧን ይላል ቅዱስ ዳዊት። እንደ ኮርማ በሬ መጀመሪያ ጥጃ ሆኖ ባለቤቱ እንደዚህ ሽት ሲያደርገው ዝም ብሎ ፍሩሽካውን እየበላ ሲሄድ ልቡ እየሞላ ይሄዳል። ከዛ ሰውየው ልጥመድ ሲለው አንተ ማነህ? በቀንድ ነው ማነሳ ይላል። ሰው ልቡ ይሞላል ኃጢአት ሲሰራ ማለት ነው። ኃጢአት ሰርታችሁ አታሳድሩት የሚባለው እግዚአብሔር ማን ነው እንዳትሉ ነው። እስኪ በሉ ማን ነው? ምን እንዳንል ነው? እስመ ግዘፈ ልብ ይትቃወሞ ዘልፈ ለጽድቅ እግዚአብሔር። የልብ መደንደን እግዚአብሔርን ይቃወመዋል። እግዚአብሔር ኃጢአት የልብ መደንደንን ያመጣል። የልብ መደንደን ተመልከቱ፣ ኃጢአት ተደጋግማ ስትሰራ ልብ ይደነድናል። ልብ ሲደነድን ተመልከቱ እግዚአብሔር ይናቃል። እግዚአብሔር ሲናቅ የእግዚአብሔር መቅሰፍት በአገር ላይ ይዘንባል ማለት ነው። የእግዚአብሔር መቅሰፍት እንዲዘንብ ያደረገው የኛ ልብ መደንደን ነው። እግዚአብሔር ልባችንን ይመልሰው። አሜን በሉ። እንግዲህ በቃ ወደ መጨረሻው ልሂድ። ከዛ ሙሴ 10ን ታምራት አደረገ። አልዘረዝርም፣ በጣም ብዙ ትርጓሜያት ናቸው ያሉት። አሳለፈን ብዬ ልጨርሰው ብዬ ነው። ከዛም በኋላ 10 ጊዜ ሲደረግ ፈርዖን እምቢ አለ። መጨረሻ ላይ ተመልከቱ፣ ፈርዖን ሙሴን እየተከተለ ሄደ ማለት ነው። ማንን እየተከተለ በሉ እንጂ ንገሩኝ። አሁን ደግሞ የጥብርያዶስ ሰው ነው የሞላው። የጥብርያዶስ ሰው እንጀራ ሲኖር የሚመጣ ማለት ነው። በለው ስቀለው ሲባል አብሮ የሚያሰቅል ማለት ነው። እንደ ጥብርያዶስ ሰው ከግብጽ እንውጣ ወጡ። ከዛ ፈርዖን ሰራዊቱን ይዞ ሲመጣ ሙሴን በድንጋይ እንውገርህ አሉት ማለት ነው። ሙሴን በድንጋይ አንተ ነህ ከግብጽ ያወጣን፣ የግብጽን ዱባ እንደ ልባችን እንዳንበላ። እንደው እንዲህ ያሉት እኮ ብፁዕ ዘይሴሰይ እማይደፍር ፋራቲሁ ለፈርዖን ወእማይ አይጋቲሃ ለግብጽ። የፈርዖንን ትራፊ የሚበላ ሰው ብፁዕ ነው። የግብጽን ዱባ የሚበላ ሰው ብፁዕ ነው። የግብጽን ውሃ የሚጠጣ ሰው ብፁዕ ነው ማለት ያዙ ማለት ነው። እግዚአብሔር ከእንዲህ አይነት ሕሊና ይሰውረን። እንደው የፈርዖን ባሪያ ከመባል የፈርዖን ባሪያ ከመባል እኮ የእግዚአብሔር ባሪያ መባል ትልቅ ክብር አለው። የዲያብሎስ ልጅ ከመሆን እኮ ተመልከቱ፣ የናቡከደነጾር አገልጋይ ከምትሆን ዳንኤልን ሆነ እስር ቤት መጣል ይሻላል። እሺ እንደ ፈርዖን እዛ ጋር በፈርዖን ቤተ መንግስት ከምትኖር ፈርዖን እንደ ራሔል ልጆች ባህር ውስጥ ቢከት ይሻላል። ምንም አይጠቅምም። ስለዚህ ተመልከቱ፣ እንደዚያ ባሉ ጊዜ ተመልከቱ ሙሴ እንዲህ አለ፣ እግዚአብሔር ወይ ይህንን ልበ ደንዳና ህዝብ ምን ብለህ ነው ያመጣብኝ? እኔ ፈጥሬያቸዋለሁን አለ፣ ተማረረ። የዚያን ጊዜ እግዚአብሔር ሙሴን እንዲህ አለው፣ ሙሴ አይዞህ፣ አሁንም ካንተ ጋር ነኝ። አሁንም ከማን ጋር ነኝ? ካንተ ጋር ነኝ። በያዝከው በትር ኤርትራን ባህር ምታው። ከዚህን በኋላ ጠላትህን ለአታየውም እስከ መጨረሻው አለው። ምንን አታየው? እኔ በሞት ያፈርሰዋል። በጣም የሚገርመኝ ነገር አለ። እግዚአብሔር ደመና አውርዶ በቅዱስ ሚካኤል አማካይነት ለእስራኤል ጋርዶላቸው ፈርዖንና እስራኤል ላማቸውን አንድ ዛፍ ላይ፣ ፈርዖን በወዳ በኩል ሆኖ ፈረሱን አንዷ ዛፍ ላይ አብረው አስረው ሳይተያዩ አደሩ ማለት ነው። አንዷ ዛፍ ላይ አስረው ማለት ነው። በእግዚአብሔር ሲሆን ይቻላል። ማን ሲመጣ በሉ? ቅዱስ ሚካኤል በሉ እንጂ። ቅዱስ ሚካኤል ሲመጣ ጠላት ይጋረዳል፣ ባህር ይከፈላል። ተመልከቱ። ከዚያም በኋላ ጠዋት ሲነጋ
ባህሩን በሙሴ በትር ከፈለው እግዚአብሔር። በማን በትር ከፈለው? ልቡ የደነደነ ፈርዖን ተከተለው ማለት ነው። ከዚያም በኋላ እስራኤል ገብተው ሲሻገሩ ተመልከቱ። ፈርዖን እንዲህ አለ፣ አሃ እስራኤልን ያሻገረ ያገሬ ውሃ ከዚህ ነው መሰለ የመጣው መሰለ ሳስበው፣ ያገሬ ውሃ ዘረኛ ማለት ነው። ያገሬ ውሃ ፈርዖን እስራኤልን እያሻገረን የና ያሻገረም እንዴ ግባ ተባብሎ ገመድ ለገመድ ተያይዞ ሁሉም ግጥም ብሎ ሲገባ እስራኤል ግጥም ብለው ሲወጡ ምን አለ ሙሴ? ባህርን በበትርህ ምታ አለ እግዚአብሔር። ባህርን በምን ምታ? የፈርዖን ሰራዊት ጠቅልሎ ሲገባ ሙሴ ባህርን በበትር ሲመታው ባህሩ ተመልሶ ፈርዖንን አሰጠመው። ተመልከቱ፣ ፈርዖን ተመልከቱ፣ እስራኤልን በሚያሰጥምበት ባህር ሰጠመ። 10 ተአምራት ሲደረጉ ሙሴን እስካለማወቅ ፈርዖን ደረሰ አለ። ሙሴ የክርስቶስ ምሳሌ ነው። ኤርትራ ባህር ተመልከቱ፣ ኤርትራ ባህር የክርስቶስ የነፍስ የሥጋው ምሳሌ ናት። ያቺ ኤርትራ ባህር ከሁለት በተከፈለች ጊዜ ፈርዖን ልቡ ደንድኖ እስራኤልን ለመያዝ እንደተከተለ ክርስቶስ በስልጣኑ በመልዕልተ መስቀል፣ የሙሴ በትር መስቀል ነው፣ በመልዕልተ መስቀል ተሰቅሎ ነፍሱን ከስጋው በለየባት በዚያች ቅጽበት ላይ ሳጥናኤል ክርስቶስን አምላክ አይደለም ፍጡር ነው ነብይ ነው ብሎ አምላኬ ለምን ተውከኝ ሲል ሲያለቅስ በመስቀል ላይ ሆኖ መራራ ሞት ሲጠጣ ምራቅ ሲተፋበት አይሁድ ሲወጉት አይቶ ፍጡር መስሎት መጥቶ ተመልከቱ። በዚያች ቅጽበት ላይ ነፍሱን ከስጋው በለየባት ቅጽበት ላይ ዲያብሎስን በደሙ አሰጠመልን። መድኃኔዓለም ክብርና ምስጋና ለእርሱ ይሁን። ፈርዖን ልቡ ደንድኖ ሙሴን ማወቅ እንደተሳነው ዲያብሎስ ልቡ ደንድኖ የእግዚአብሔርን አምላክነት ማወቅ ተስኖታል። ከዚያም በኋላ ተመልከቱ፣ አንድ ልጨምርላችሁና የመጨረሻ እንደዋዛኝን የመጨረሻ ነው። አሁን አንድ ብቻ በቃ ስለማያልቅ ምን አደርገዋለሁ ብላችሁ ነው። እስኪ በሉ እስራኤል በሉ ከፈርዖን ከወጡ በኋላ በሉ ሁላችሁ ባህር የተሻገረ በግ የበላ ሰው ነው። በሌላ አነጋገር ያቺ ኤርትራ ባህር የሲኦል ምሳሌ ናት። ሲኦልን ማለፍ የሚችል የክርስቶስን ስጋና ደም የተቀበለ ሰው ነው። አይቻልም ያለዚያ ያልበላ ሰው አይወጣም። ሌላው ቀርቶ ተመልከቱ፣ እርሾ ያለበት ቂጣ የበላ ሰው ተወግራ ትገደል ያቺ ነፍስ ተብሏል። እርሾ ያለበት ቂጣ ማለት ምን ማለት ነው? እርሾ የዘር ምሳሌ ነው። ያለ እርሾ የጸሎት ሐሙስ ዕለት የሚጋገረውን ቂጣችሁን እየነገርኳችሁ ነው። የከተማ ሰው እርሾ እያደረገ ይጋገራል ሊጣፍጠው ማለት ነው። አይደረግም። እሺ የሚጋገረው እንዲሁ ነው። ለምን እንዲሁ ይደረጋል ቢባል እንበለ ዘር የተጸነስክ ነህ ለማለት ነው። እርሾ ሳታረጉ ቂጣ ጋግሩ ማለቱ እግዚአብሔር እሱ ምን ያደርግለታል? አይቀምሰው ቴስቱን ምን ያደርግለታል? እንግዳ ምንድነው ሲባል እንበለ ዘር ነው የምወለድ ማለቱ ነው። ክርስቶስን እንበለ ዘር በዘር ተወልዷል ሩቅ ብእሲ ነው የሚል ባሕረ እሳትን አይሻገርም፣ የግብጽ ሲሳይ ሆኖ ይቀራል። እኛ ግን ክርስቶስን እንበለ ዘር ተወልዷል ብለን እናምናለን። የእሱ ልጆች ያደረገን ይመስገን። ከግብጽ ከወጡ በኋላ ባሕር ተከፈለ። እስኪ ከግብጽ በሉ ከወጡ በኋላ ምን ተከፈለ? ባሕር ከተከፈለ በኋላ በየት አደሩ? በድንኳን በሉ። ከዚያ በኋላ ለዘላለም ፈርዖንን አላዩትም። እኛም ለዘላለም ዲያብሎስን ላናይ በባሕረ ጥምቀት ስንጠመቅ ዲያብሎስን ለዘላለሙ ላናየው ሳጥናኤልን ቀብረን አሮጌ ማንነታችንን ቀብረን ክርስቶስን ለበስን። እርሱ ራሱን ያለበሰን መድኃኔዓለም የተመሰገነ ይሁን። ከዚያ ተመልከቱ፣ በበረሃ በድንኳን አኖረን። ይችን ብቻ ነው የምናገር። እስኪ በሉ በበረሃ በሉ በድንኳን አኖረን። በረሃ የተባለው የዓለም ነው። ድንኳን የተባለችው ቤተ ክርስቲያን ናት። ደመና የተባለችው ድንግል ማርያም ናት። መና የተባለው የክርስቶስ ስጋ ነው። አለት የተባለው ክርስቶስ ነው። ካለቱ ላይ የፈለቀበት የሙሴ በትር የተባለው የዛ የለንጊኖስ ጦር ነው። ካለቱ ላይ የፈለቀ ውሃ የተባለ ደሙ ነው። በበረሃ የሚኖሩትን በድንኳኑ ያሉትን መና የመገብ 40 ዘመን አኖራቸው። የካዱትን ሰዎች በእባብ አስጨረሳቸው። አጉረምራሚ ክርስቲያን በመቅሰፍት ያልቃል። በእግዚአብሔር የሚያጉረመርም በመቅሰፍት ያልቃል። ክርስቲያን ስለሆናችሁ መንግስተ ሰማያት ነው የምትገቡት አልላችሁም። የእውነተኛ ክርስቲያን ከሆናችሁ መንግስተ ሰማያት ትገባላችሁ እንጂ። በእግዚአብሔር ላይ የሚያጉረመርሙት እስራኤላውያን በእባብ አለቁ። 40 ዘመን ተመገቡ። በምን በሉ? በድንኳን በሉ እንጂ በሉ በድንኳን በሉ። ከድንኳኑ የወጣ ሰው ይጠፋል። ከቤተ ክርስቲያን የተለየ ሰው ሕይወት የለውም።
40 ዘመን በድንኳን ካኖረ በኋላ በጨርሻለሁ ተነስተው ነበር ለካ እንታይቾታለሁ። ከዛ ተመልከቱ 40 ዘመን በድንኳን ካስቀመጠ በኋላ በኢያሱ እየመራ 10ሩ ሌባዎች ሰላዮች ነበሩ አይደል እንታይ 10ሩ እነዚህ አጉረምራሚ ሆዳም አገልጋይ ናቸው ይላል ቅዱስ ሳዊሮስ ዘስሙናይ እና እነሱ የተሳሳተ ነገር ያንን ሀገር አንወርስም ቁመታቸው እንደ ዝግባ ነው ኃይለኛ በእነሱ ዘንድ እንደ አንበጣነን አይቻልም የሚሉት እነዚህ የዚህ ዓለም ነገስታት ኃይል አይተው እግዚአብሔርን የሚያስክዱ ናቸው አለ። እውነት ነው ኃይለኞች ናቸው፣ ግን ያንድ ባለስልጣን ኃይል የሚለካው በእግዚአብሔር ኃይል ነው። በማን ኃይል ነው? ከእግዚአብሔር የሚቀማ የሚወስደን ሰው አለ? ከዚያ በኋላ ተመልከቱ 40 ዘመን እንደዚያ ካረገ በኋላ በኢያሱ እየመራ ምድረ ርስት አወረሳቸው። ያቺ ምድረ ርስት የእመቤታችን የመንግስተ ሰማያት ምሳሌ ናት። እዚያች የሚሄዱት በካህናት የሚመሩ ናቸው። በእነሱ ስንመራ ተመልከቱ እንዘ ሚካኤል ያውር ቅድመ ትዕይንቶሙ ለእስራኤል። ሚካኤል ግን በሉላችሁም ከእስራኤል ከተማ ፊት ለፊት ይሄድ ነበር። እስከ የት ድረስ? እስከ ምድረ ርስት በሉ እንጂ ሚካኤል እስከ የት አብሮን አለ? እስከ መንግስተ ሰማያት በሉ። እስከ የት አብሮን አለ? እስከ መንግስተ ሰማያት አብሮን አለ። ዕብራውያን ምዕራፍ 1 ላይ አኮኑ መላእክት መንፈስ ሙንቱ በእንተላለው ሚረሱ ሕይወተ ዘላለም። መላእክት የሰው ልጆች የእግዚአብሔርን መንግስት ይወርሱ ዘንድ የሚላላኩ አገልጋዮች አይደሉም። ምን እንዳለ ሚካኤል ሲመጣ ከምድር አሸዋ ከሰማይ ከዋክብት የበዙ መላእክት መጥተው ይረዱናል። ሚካኤልን የሰጠን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።